Hello guys, welcome to my channel. This is Mikael American Black at the Zorbo YouTube channel. Welcome to my channel guys. አሁን ወደ ግን ምንድነው ልላችሁ የምፈልገው just like any አሜሪካዊ ነኝ። ግን አሜሪካ ውስጥ ያለሁትም አሁን ለምንድነው መሰላችሁ ብዙ ነገር ይላሉ ጥቁር ምናምን ነገር አሁን ጥቁር አፍሪካዊ ብላክ ዋይት ሀበሻ አሜሪካዊ እንድንድድራ ይባላል ማለት ነው። ጨሷ ችግር የለውም እሱ ነገር ለምንድነው መሰላችሁ አሁን በዚህ በኩል አፍሪካዊ ትባላላችሁ በዚህ በኩል ደግሞ ሌላ ነገር ማለት ነው። እኔ ባይደዊ ማለት ነው ኔዘርላንድ ውስጥ ነው የምኖረው። እንደ ወርልድ የምጠላት ሀገር እቺ ሀገር ናት፣ ኔዘርላንድ ናት ማለት ነው። ወዶቼ ለነገራችሁ የምፈልገው እኔ እንደነገርኳችሁ የኔ አምላክ እኔ ፕሮቴስታንት ነኝ። እኔ ኢየሱስን ተቀብያለሁ። በኢየሱስ ብቻ ነው የማምነው፣ ማርያም አላምንም ባዲ ማለት ነው። በአሁን ታይም ማለት ነው ልጆቼ ለነገራችሁ የምፈልገው ነገር ማለት ነው እኔ በኢየሱስ ክርስቶስ ብቻ ነው የማምነው ባዲ ማለት ነው። እንደርሶ ማለት ነው ልጆቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ እዚህ ሀገር ላይ እቺ ሀገር እኔ በጣም ነው የምጠላት፣ በጣም ነው የምጠላት። አንድ ሰው ማለት ነው ልጆቼ ለነገራችሁ የምፈልገው ነገር ማለት ነው ብጠላትን ገብቻለሁ ብዙ ነገር ስለ አደረገች አሁንም ብዙ ስጋት አላት እቺ ሀገር። ያው እኔ ደጋግሜ አልናገርም ጀስት ዋይ ተናግሬ ያለው ወደ አሜሪካ የምትልከኝ ከሆነ ወደ ከዚህ የምታባረረኝ ከሆነ ከዚህ ሀገር የምታባረረኝ ከሆነ ማለት የምታስወጣኝ ከሆነ ማለት ነው በጣም በደስታ ያወጣለታለሁ። ወደ ስዊዘርላንድ ልታስመልክኝም ከፈለገች ምክንያቱ አሁን አንድ ላይ ነው የሚሰሩት። ምክንያቱ ጉዳዩ ይያዛል፣ ብዙ ሪፖርት ይደረጋል። ባዲ ታውቁታላችሁ። እኔ ስለምናገር ብቻ ሳይሆን ብዙ ውስጥ ለውስጥ የሚጠያየቁ ጥያቄዎች አሉ። ብዙ ነገር እራሳቸውንም እያያሉ ማለት ነው። ወዶቼ ልነግራችሁ የምፈልገው ነገር ማለት ነው ከአሜሪካም እጅ አለበት። አንደን እኔ አሜሪካ ከዚህ ሀገር ጋር ስምምነት ስላቋረጠች በጣም ነው የምደሰተው። ከኔዘርላንድ ጋር ስምምነት ስታቋርጥ ማለት ነው እኔ ጉዳይ ላይ ቢ ሃፒ በጣም ነው ደስ የሚሆንኩት። ያ ስዊዝራ ወይ ከስዊዘርላንድ ወይ ከሌላ ሀገር ጋር ወይ ከእንግላንድ ጋር ብታደርግ ችግር የለውም። ዳስዋይ ማለት ነው እንድጅል ነገራቸው ፈልገው ነገር ማለት ነው በእኔ ጉዳይ ላይ ስምምነት አይስወርት ጋር ነው የምላቸው። ምክንያቱም እራሳቸው ቢመጡና እዚህ የሆነ ነገር ውስጥ ቢሰሩና ቢያዩት ጥሩ ነበረ። ግን ቢሰሩም እዚህ ብቻቸውን ሆኖ አውሮፓ ውስጥ ከባድ ነው ለነርሱ ኢቨንም ባዲ ማለት ነው። ግን ምንም ቢከብድም ከሀገር የሚበልጥ ነገር የለም ባዲ ማለት ነው። ይህን ያህል የኔ ጉዳይ የሚያስጨንቃቸው ከሆነ የኔ ነገር ባዲ ማለት ነው ሁሌም ሪፖርት እየተደረገ ሀገሪቷንም ሰውንም የሚያጠፉ ከሆነ ባዲ ማለት ነው ይህን ያህል ቀላል ነገር ነው ማለት ነው። ሰው ሊያደርግላቸው ይገባል ማለት ነው ምንም ብትልም ብለም ባዲ ማለት ነው። እንደን እኔ ባይደዊ ማለት ነው አሁን እዚህ አካባቢ ምንም ቢል ማለት ነው ከአሜሪካኖች ጋር ቢያስቀምጡኝ ወይም ደግሞ ከአሜሪካ አካባቢ ሰው ጋር ማለት ነው ጎረቤት ወይም ደግሞ እንደ ምን ልበላችሁ የሆነ በቃ ላይ ወላ ሰሜን አሜሪካም ትሆን የሆነ አሪፍ ነው እንደዛ ማለት ነው። ወንዶቼ ልነግራችሁ የምፈልገው ነገር ማለት ነው ብዙ ነገር እየተባለ ነው መሀል ላይ እንደን እኔ በጣም ያሳዝኑኛል ዶናልድ ትራምፕ ያልኳችሁ። ምክንያቱ ችግር ያለባት እቺ ሀገር ኔዘርላንድ እያለች አንዴ ሶማል አንዴ አፍሪካ አንዴ ምናምን እንግዲህ ብሎ ሲጨነቁ በጣም ያሳዝኑኛል ባይደኝ ማለት ነው። እነርሱም እንደን ሰው ማለት ነው አሁን ስንት አይን ውስጥ ትገባለ እንደዛ ስትል እንደን እንደዛ ከምትል ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ማለት ነው በቃ ዳይሬክትሊ እዚህ ሀገር ላይ ነው ችግር ያለው። ነርሱ ይመስላችኋል በቃ የሆነ ችግር እንደገጠማቸው የእውነት በቃ በጣም አስቸጋሪ እንደሆነ ምናምን ቻግር ልታስመስል ትችላለች፣ ግን በፍጹም እንደዛ አይደለም። እንደን ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ እኔ በቃ የማይሆን ነገር ላይ ማስመሰል ካልሆነ ሰው ተስፋ መጠበቅ ብዙ አይመቸኝም ወዶቼ ማለት ነው። እንደን ሰው ማለት ነው እኔ ብዙ ጊዜ ተናግሬ ያለሁኝ ባይ ማለት ነው መታገስ አልችልም፣ ዝም ማለት አልችልም። ብዙ ነገር ነው የምናገረው። ስትናገሩም ስታማርሩም ሰው ቢኮሬጅ ታደርጉታላችሁ። እኔ ለምንድን ነው አስሬ የሚያሳብዱኝ? ለምንድን ነው መሰላችሁ? ስለሚያማርሩ አንዷ እንደዚህ ያደረጋት አንዷ እንደዛ አደረገቻት። ሴቶች ለምንድን ነው ዝግት የሚያደርጉኝ? ባዲዋ ሶሻል ሚዲያ ላይ እንደዋሰ ይላሉ። ባዲዋ ቀጥታ እኮ ለሰው ፍቅር ልትሰጠው ትችላለች። እኔ በጣም ነበር የምወዳቸው። አይሾርቱ ጋር ነው የምላቸው። በቃ
ዴይሊ የእነርሱን ፊልም ሲከተል በቃ አንድ ላይ ከነው አረን ትምህርቴን ትቼ በቃ በጣም በሚሲቡኝ ባይዘኝ ማለት ነው። ሰዋቸው በጣም ይስባቸዋል ባይዘኝ ማለት ነው። የራሳችሁ ሰው እናንተ በጣም ትሳባላችሁ። ግን እነርሱ እኔ አውቃለሁ ስንት ችግር እንደገጠመኝ፣ ስንት ችግር እንዳሳለፍኩኝ፣ ምን ያህል ተጽዕኖ እንደደረሰኝ በኋላንም አውቄ አላመኑም። እንደን ኢቭን ከጎኔ ነበር መሆን የነበረባቸው ሊያጽናኑ ማለት ነው። ግን እነርሱ ምን ያደርጋሉ ባዴ ማለት ነው። ማድረግ ያለባቸው ነገር አድርጎ በቃ ምንም ነገር ባዴ ማለት ነው። ያስጠላ ባዴ ማለት ነው። እንደርሶ ማለት ነው። ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ሰው ቢወዱንም ያለንበት ኬዝ እንዴት ያደርገናል? ግን እኔ ምስኪን እያለሁ ገና እኔ ላይ ሊጠቀሙ ወይ ሰው ሊያስጠቅሙ እኔ ምን ታደርጋለች ምናምን ነገር እንደዛ አይነት ነገር ሳይባቸው ምንም አይነት ስሜት አይሰጡኝም። የሚያደርጉትን ነገር ማለት ነው ከኔ የሚደልልላቸው ሰው ወረ ተቀብሎ እኔ ላይ ከማሾፍ ውጪ የሚያደርጉት ነገር ምንም ነገር የለም ባዴ ማለት ነው። እንትን እኔ ባዴ ማለት ነው ሲገሰግሱ የመሰለኝ ማለት ነው። በቃ ሴቶቹ እንድጠላቸው ይፈልጉ ነው የመሰለኝ ባዴ ማለት ነው። እንደን የእውነት ያናዳል። እኔንም በጣም ያናደደ ስሜታዊ ያደርገኛል። ኢቭንም ተናገሪ ይለኛል ማለት ነው ሶሻል ሚዲያ ላይ ባዴ ማለት ነው። ስለ ኢሮብን ስለ ሌሎቹም ባዴ ማለት ነው። ኢሮብ ስላችሁ ኢትዮጵያን ኢሮቦች ነኝ ባዴ እንደዛ አልኩት ማለት ነው። እንደን ማለት ነው ትግራይ ውስጥ ለምትገኘው ማለት ነው እኔ ነበርኩት ቦታ ያው አሊተና እንደነበርኩኝ ነግሬያቸዋለሁ ባዴ። አሊተና አዲስ አበባ ላይ ብዙ አትታወቅም። አሁን ነው እየታወቁ ሄዱ ያሉት እንጂ ድሮ አይታወቁም ነበረ። ኢቨንም ባዴ ማለት ነው በአማርኛ ትራንስሌት ሳደርግ ማለት ነው ለየሆነ ሰው የሆነ ነገር ብላ ስትሉ ምን እንዳልኩኝ መጀመሪያ ማስተዋል አለባችሁ። ሀበሻ ብዙ ጊዜ ሳያችሁ ማስተዋል ያንስባችኋል ማለት ነው። የምናገረውን ደግሞ ከዚህ ወደዚህ እየመለስኩ እየተናገርኩ ስላለው ማለት ነው መጀመሪያ አንድና ርዕስ አንስቼ ከዛ ቆይቼ ደግመዋለሁ እየተናገርኩትን ነገር ማለት ነው። ከእንደገና ጨርሰዋለሁ ማለት ነው። እንደዛ እኔ ዳይሬክት ለመናገር እፈልጋለሁ፣ ግን እንደዛ አይነት ነገር አያለው ቪዲዮ ሰራ ራሴ ላይ ማለት ነው። ስለዚህ እኔ ስናገር መጀመሪያ ማስተዋል አለባችሁ ውዶቼ ማለት ነው። እንደን ማለት ነው ክብሩ ይስፋ ጌታ ኢየሱስ ክርስቶስ ማለት ነው። እኔ ተቀብያለሁ ባዶ ድሮንም ተቀብዬ ነበር። እንደን ሰው በጣም ወደው በጣም በቃ ደስተኛ ነኝ ባዲ ማለት ነው። ኢየሱስ ክርስቶስ በመቀበሌ ሁሉንም ነገር ፈጣሪ ያለው ነው የሚሆነው ባዲ ማለት ነው። the world never give up guys ማለት ነው። ይሄን ነገር ስላችሁ እኔ ብዙ ሴቶች ብዙ ነገር ፕሮቴስታንት ሆነዋል፣ ብዙ ነገር አድርጓል። ለነርሱ ብዬ አይደለም እኔ ፕሮቴስታንት የሆንኩት፣ በቃ ከራሴ ተነሳስቼ ነው ፕሮቴስታንት የሆንኩት ማለት ነው። ማንም ሰው ፕሮቴስታንት እንዲሆን አልጠይቀኝም። እዚህ ሀገር ለመጀመሪያ ጊዜ ሲገባ ነግሬያቸው ነበረ። ፕሮቴስታንት እንደሆኑ ብዙ ነገር ተብዬ ነበረች። በንጤናት ቤተሰቦቻም በንጤናቸው ምናምን ብሎ አረቦች እዚህ ሃይማኖቴን ሊያስቀይሩብኝ ብዙ ነገር ጥሩ ነበረ። እንደን ማለት ነው የሆነች ልጅ ነበረች ሩታ ትበላለች። እዚህ ፕሮቴስታንት ሆኛለሁ ባል እንዳላጣ ብዬ ማለት ነው። ፍቅረኛ ስትይዝ ጊዜ ማለት ነው ፍቅረኛዋ ፕሮቴስታንት ስለነበረ ማለት ነው ፕሮቴስታንት ሆነች ምናምን ነገር አለች ባይደዊ ማለት ነው። ከዛ ማለት ነው እዚህ ነው ፈረንሳይ ውስጥ ማለት ነው። ድሮ ምን ብያት ነበረ ሻሙክ የሚባለኛ ጓደኛ የነበረው ማለት ነው አዲስ አበባ ላይ። እርሱ አይ ቲንክ እሱ በንጤ ነው መሰለኝ በቃ የሆነ አክራሪ ይመስለኛል ምናምን ነገር ስላት ጊዜ የምርሽ ነው ምናምን ነገር አለች ባይዴ ማለት አላውቅም ይሆናል ብዬ ነው። ከዛ እንደዛ ብዬሽ ነበረ። ግን እሱ ኦርቶዶክስ ነኝ ያለኝ መሰለኝ። አይ ቲንክ ሻሙቅ ኦርቶዶክስ ነኝ ያለ ያኔ ብሎኝ ነበረ። እንን ማለት ነው ወደቼ ሻሙቅ የእውነት ባይዶ ማለት ነው። እኔ ይሄን ያህል በፍቅር እንኳን እኔ ሟች አይደለም ግን ማለት ነው። ግን በጣም ጠባዩ በቃ በጣም የሚመች ልጅ ነው ባይዶ ማለት ነው። ለጥሩ ሰው ደግሞ ጥሩ ነው ደስ የሚለው ሰው ለምንድን ነው ማለት ነው። ለጥሩ ሰው ጥሩ ሰው ደስ ይላል ማለት ጥሩ የሚሆን ሰው ደስ ይላል ማለት ነው። አሁን ድክመቱን መዝምዞ የሚበዛብዝ ሰው ብዙ አይመቸኝም ማለት ነው። እኔ ብዙ አይነት ሰው ያለው
ለጥሩ ሰው ጥሩ የሚሆን ሰው ደስ ይለኛል ባዴ ማለት ነው። እኔ ከጥሩም በላይ ጥሩ ነኝ ባዴ ማለት ነው። ማለቴ ስናደድ ካልሆነ በስተቀር ደህና ነኝ እኔ ባዴ ማለት ነው። አሁን ፍቅረኛ ኢቭንም ባዴ ማለት ነው። እኔ ፈረንጅ የማገባ ከሆነ ወይ ፍቅረኛ የምትስ ከሆነ ማለት ነው። ምክንያቱም እኔ የማፈቅረው ብዙ ጊዜ ፈረንጅ ነው። ዋይ አይደ ነው እንዲሁም ናይጄሪያ ምናምን ነገር ነው የሚሆነልኝ ኔዘርላንድ ውስጥ ባዲ ማለት ነው። ኔዘርላንድ ውስጥ ወይ ናይጄሪያዊ ወይ ሌላ አይነት ሰው ነው ብዙ ጊዜ የሚሆንልኝ የሚመስለኝ ባዲ ማለት ነው። ግን ምን አለ መሰላችሁ ማለት ጥቁር በቃ እንደዛ ነው የሚሆንልኝ ባዲ ማለት ነው። ሰውዬው አየህ አንተን ሰው ማለት ነው። ልጅ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ አንድ ሰው ስለዚህ ማለት ነው ልጅ ለነገራችሁ የምፈልገው ነገር ማለት ነው እዚህ ሀገር ውስጥ እንደዛ ከሆነ ብዙ ጊዜ ካቶሊክ ናቸው እኔ እንዲሁ ምቹ ናቸው ባዴ ማለት ነው። እኔ ሃይማኖቴን ስቀይር ማለት ነው በቃ ከራሴ በተነሳሳሁት ስሜት ነው። በቃ ለኢየሱስ ክርስቶስ ካለኝ ስሜት ነው የተነሳሁት ባዴ ማለት ነው። አንተ ሰው ማለት ነው ልጅ ልነግራችሁ የምፈልገው ነገር ማለት ነው። ብዙ ሰዎችም በጣም ፐርሰንት በጣም ያላችሁ በጣም የተቸገራችሁ ባዴ ማለት ነው። እንደን አሁን እንደኔ ፐርሰንት ሆኛለሁ። እዛ ነበር የሆነ አረብ ነበርና አይ ቲንክ ሶሪያዊ ነው ስል ነበረ። ደስ ይላል ባዴ ማለት ነው። ባዴ ማለት ነው በፊት ተዋውቁት አምስተርዳም ላይ ምናምን ነገር ተጣላን ምናምን ነገር ያልኳችሁ ልጅ ማለት ነው። አይሶርቱ ጋር ነው የምላችሁ። እሱን በቃ ላይ ደስቄ በቃ ጭፍልቅልቅልቅ አድርጌ ነበር የምጠላው ባዴ ማለት ነው። ፈጣሪ ቢረዳኝ ባዴ ያንተ ሰው ማለት ነው ልጅ ልነግራችሁ የምፈልገው ነገር ማለት ነው። ይሄንን ማለት ነው በጣም ቀለል ያለ ደስ የሚል ልጅ ነው ባዴ ማለት ነው። ኢየሱስ ክርስቶስ ይለኝ ነበር ማለት ነው። ግን ምን ቢለኝ ጥሩ ማለት ነው ኢየሱስ እንድወድሽ ወደ ብልትሽ እጅሽን አስገቢ ያለኝ አይ ቲንክ ማለት ነው። እንዴ አረብ ባዴ ማለት ነው የሚያወሩትን ነገር ደስዋይ ዚያር ክሬዚ እንደ ሰው ማለት ነው ወንዶች ልነግራቸው እንትን ባዴ ብዙ ነው የሚለው ባዴ ማለት ነው። በጣም ቆንጆ ነው፣ ያምራል፣ ጠባዩንም ደህና ነው፣ ቀለል ያለ ልጅ ነው፣ ተንኮል የለው፣ ፊት ለፊት ነው የሚናገረው። መናገር የፈለገው ሌላ አይነት ሊሆን ይችላል ምናምን ነገር ባዴ ማለት ነው። ኢየሱስን እናቃጥለዋለን ሲልም ነበረ ባዴ ማለት ነው። እንደን ሰው ማለት ነው እንደዛ ያለው ባዴ ማለት ነው። የሆነ ትንሽ ልጆች ነበሩ ከሱ ጀርባና ሰው በጣም ሲመሰክርለት ነበር። በጣም ጥሩ ነው፣ ጎበዝ ሰው ነው ምናምን አስፈራርቷቸው ይሆናል። ከዛ ማለት ነው ውዶቼ ነገራችን የምፈልገው ነገር ማለት ነው ላይክ ማለት ነው እንደን ልጁ መጀመሪያ ደህና ነበርና ከዛ ከሆነ ሴት ጋር ሄደና በጣም ተናደደ ምናምን ነገር ባዴ ማለት ሳለፈ ባዴ ማለት ያኔ በፍጹም አላስበውም ማለት ይችላል ባዴ ማለት ነው። ምክንያቱም የገጠመኝ ብዙ ነገር ስላለ ማለት ነው። እኔ ሁሌ የምቀርባቸው ለምንድን ነው ላርቃቸው ነው የምፈልገው ባዴ ማለት ነው። ሳምታይምስ ደህና ሆኖ የሚመስሉኝና ይቀርባቸውና ከዛ በጣም ይደብሩኛል ባዴ ማለት ነው። እንደን እኔ ልርቃቸው ነው የምፈልገው ባዴ ማለት ነው። ሰው የየራሱ ሰው አለው ባዴ ማለት ነው። ማንንም ፈርቼ አይደለም፣ ግን ኢቭን እነርሱ ነው በዛይሮ እየመሩ ያሉት እዚህ አውሮፓ ውስጥ ባዴ ማለት ነው። ለምንድን ነው መሰላችሁ ሰው በውስጥ ለውስጥ እየተሽኳሸው ከማለት ነው። አሁን ሚስጥር ለምሳሌ አንዱ እንትን እያሉ ማለት ነው እንደዛ አደረጉ ያሉት እነርሱ ናቸው። እንደሰው ማለት ነው ወደ ቸል ነገራችሁ የምፈልገው ነገር ማለት ነው እሱ ቀረ። ይሄ እዚህ ጋር የነበረውን ባዴ ማለት ነው ፓትሪክ ይመስላል ምናምን ነገር ያላችሁ ልጅ ባዴ ማለት ነው በርበረ ኢትዮጵያ እንሄዳለን ምናምን ነገር ያልኳችሁ ልጅ ባዴ ማለት ነው። እሱ ላይክ ደህና ነው፣ ጥሩ ነው። አይሶርቱ ጋር ነው የምላችሁ። እኔ የሆነ ነገር ጥሩ ያልሆነ ሰው አልቀርበም ሲጀመርም ባዴ ማለት ነው። እንትን ደረገልኳችሁ እኔ ምናምን ነገር ባዴ ማለት ነው። ቢሆንም ግን እሱ ጋር ፍቅር ግንኙነት አይቻልም ባዴ ማለት ከባድ ነው ባዴ ማለት ነው። ስለዚህ ሲጀመርም አፍቅሬ ያልቀረብኩትም ስቀጥልም አልተስማማኝም። መሀል ላይ ፍቅር ያዘኝ። ፍቅር ቢዘኝም ባዴ ማለት ነው እንደሷ ምንም ማለት አይደለም እኔ ባዴ ማለት ነው። ምክንያቱ እኔ በጣም የሚወዱኝና የሚወዳቸውን ሰዎች ስለማቅ ማለት ነው።
ምንም አይመስለኝም ስለ እንደዛ አይነት ነገር ማለት ነው። ወንዶች ልነግራቸው የምፈልገው ነገር ማለት ነው። አንተን እኔ ብዙ ጊዜ ለወንዶች ትኩረት የማልሰጣቸው ለምንድን ነው መሰላቸው? አንዴ ይቀርብሻል፣ በቃ ምን እንደሚፈልጉ አላውቅም፣ ቅይርይር ነው የሚሉት። በጣም እንትን ይፈልጋል ማለት ነው። አሁን ከዛ ማለት ነው እኔ እንደነገርኳችሁ ማለት ነው። አንዴ በቃ ገደል ግባ ካልኩት ገደል ግባ ነው ባዴ ማለት ነው። ከዛ የሆነ ታይም ላይ ደሆነ ለሚስ ያናግራይ ባዴ ማለት ነው። በቃ ወጣና በቃ ነው ነገር ይሄ ነው ምናምን ካላነገርኩኝ አለ ጠረግ በላ ታዲያ ምን አገባኝ ባዴ ማለት ነው። ለዛ ነው ምለው ማለት ነው። ያው እስከ መጨረሻው ማለት ነው። ስለዚህ ማለት ነው ወደ ቼለ ነገራችሁ እንደምፈልገው ባዴ ማለት ነው። ያኔ ባዴ ማለት ነው ጥቅም ከሌለው፣ ፍቅር ከሌለው፣ ክብር ከሌለው፣ መልክ ከሌለው፣ ገንዘብ ከሌለው ወንድ ልጅ አለ ምን ይጠቅማል? ብልጥ ስላለሁ አንተ ሰው ማለት ነው ወንድ ልጅ ልንላችሁ የምፈልገው ነገር ምንድነው መሰላችሁ? ለዛ አይነት ነገር አለ ባዴ ማለት ነው። እንደነገርኳችሁ አሁን እኔ እዚህ ወጥቼ መልአክ ወጣዎች ማለት ነው። መልአክ አይደለው መቼስ ማለት ነው። ወንዶች ያለ ነገራችሁ የምፈልገው ነገር ማለት ነው። አሁን ታይም ላይ እንደው ግል ጥርት ያልኩት ሲንግል ነኝ ያለው ባዴ ማለት ነው። ጥርት ያልኩ ማለት ነው። እሱ ደግሞ ያው ፍቅር ደግሞ ያው ስሜት እንደዛ ነው። አንዴ ደህና ደስ ይላል፣ አንዴ ያንዳያ ነው ደስ ይላችኋል ባዴ ማለት ነው። እንደዛ ነው ባዴ ማለት ነው። ስሜት እንደዛ ነው ባዴ ማለት ነው። አንተ ማለት ነው ወደ ቼለ ነገራችሁ የምፈልገው ነገር ማለት ነው። እንደነገርኳችሁ ስለ ውሩታም ሳልጨርስላችሁ እኔ ያለቀው ባዴ ማለት ነው። ናሁም ባዴ ማለት ነው ያጎቴ ልጅ ነው። እንደ ስለ አጎቴ እዚህ ሀገርም ብዙ ነገር ተባለ፣ ስሙ አጠፉት፣ ብዙ የሱ ያልሆነ ነገር አክቱፋሉ ምናምን ነገር ብዙ ነገር ነው ያሉት ባዴ ማለት ነው። አንደን ሞቷል እሱ ባዴ ማለት ነው። ሄዷል፣ ሞቷል ባዴ ማለት ነው። እንደምፈልጉ አላውቅም። አንደን ፈጣሪ ዓለም ማለት ነው ከአስመሳይና ፍላጎቱን ከማይናገር በቃ ይሆናል አይደል ጭፍን ያለ ሰው በቃ ምንም አይነት ምላሽ የማይሰጥ ሰው ፈጣሪ ይጠብቃችሁ። እኔ አልችልም ባዴ ማለት ነው። አስወርቱ ጋር ነው የምላችሁ። እኔ በጣም ነው የምፈጥነውና የሆነ ታይም ላይ ባዶ እዚህ ያለች ልንገራችሁ ማለት ነው። የሆነ ታይም ላይ ሱዳን ነው ፒዛ ገንዘብ መጣልንና ፒዛ ልንበላ ፒዛ ልጋብዛት ገባን ባዴ ማለት ነው። ከዛ ስንገባ ማለት ነው እኔ በጣም ብዙ ቦታዎችን አውቃለሁ። በጣም ብዙ ውድ ሆቴሎችን አውቃለሁ ምናምን ብዬ እንትን አድርጋት ነበር። እሷም እንደዛ እያለች ነበረና ማለት ነው። ከዛ ማንኪያና ፈርከታ ሾካ አመጡልን ማለት ነው ከፒዛ ጋር ባዴ ማለት ነው። አንዴ ማንካና ሾካ ትፈልጋላችሁ ምናምን ነገር ስትላት አው አለች መስለኝ። አይ ቲንክ እንደዛ ነው። ችግር የለውም እንለማመድበታለን አልኳት። አይዘርጥ ጋር እንለማመድበታለን ምንም ችግር የለውም አልኳት። አይደለም በማንኪያና በሾኪያ እንትን መብላት ቀርቶ ማለት ነው ሌላ ነገር አውቃለሁ ነበር ያልኳት። ማቅም ነበረ ግን ማለት ነው እንደ ሰው ተዋረድኩኝ ማለት ነው እንዴ በፍጥነቴ ማለት ነው። ስለዚህ ማለት ነው እኔ እንደዛ አይነት ፍጥነት የመናገር ፍጥነት ስላለኝ ማለት ነው በጣም ነው ብዙ ጊዜ የምዋረደው ማለት ነው። አንተ ማለት ነው ወንዶች የኔ ነገራችሁ የምፈልገው ነገር ማለት ነው የኔ ራስ ወዳድነት አንዳንዴ ራስ ወዳድነት ይታይብኛል። ግን የኔ ራስ ወዳድነት የሆነ ሰው የሚጎዳ አይነት አይደለም። ራሴን በወደም ሰው አልነካም እኔ ማለት አንዳንዶች በቃ በራስ ወዳድነታቸው ሰው እንዴት እንደሚያደርጉ ልነግራችሁ አልችልም። እንደርሶ ማለት ነው ወንዶች የኔ ነገራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ የሚደከመኝ መቼ ነው የሚያበቃው? ስለኔ ማውራት እና ህይወታችሁን የምትመሩት መቼ ነው? በቃ ስለኔ ማብኳት መቼ ነው የምታቆሙት? አስርቱ ባንሆን በጣም ደከመኝ እኮ ባዴ ማለት ነው። እኔ በተፈጥሮዬ የሚያስጠላኝ ሰው እንዲከተለኝም የማልፈልገው ሰው በህይወት ውስጥ እንደማልፈልገው ሰው ማለት ነው። በቃ ሚኒን ሰው ባዴ ማለት ነው። ሚኒን ሰው አልወደም ባዴ ማለት ነው። በቃ ሚኒን የሚል ሰው አልወደም ባዴ ማለት ነው። እዚህ ትራፕ ላይ የነበረው ዶሮ ቀረ ባዴ ማለት ነው። እሱ አይ ቲንክ ማለት ነው ወልደዋል፣ ልጅ አለው፣ ሚስቶች አሉ፣ ብዙ ነገር ተርቷል ማለት ነው። ገደል ባዴ ማለት ነው። ጥሩ ትዝታ ማይልኝ ማን እኮ ጥሩ ሰው ነኝ ባዴ ማለት ነው። ወረቀለት አለው እኮ ሰው ባዴ ማለት ነው። እንደን በቃ ቅጣት የምታክል ፍቅር የለኝም ለሱ። በጣም አሰልቶኛል ባዴ ማለት ነው። እንደን በጣም ፈራለሁ። ምክንያቱም ይሄን ሀል ሰው አሳልፎ የሚሰጥ ሰው ከሆነ ብለው ወደፊት ምን ሊገጥመኝ ይችላል? ያ
ወዶቼ ለነገራችሁ የምፈልገው ነገር ማለት ነው። ስለዚህ ከባድ ነው ማለት ነው ወዶቼ ለነገራችሁ የምፈልገው ነገር። ስለዚህ ማለት ነው ወዶቼ ከዛ ቀጥሎ ደግሞ አሁን በጣም ሚኒኖች እንደዚህ ያደረገችን እንደዚህ ያለችን ምናምን እንግዲህ እያላችሁ የምትቀጥሉ ህፃን ልብ ያላችሁ ሰዎች ለእኔ በጣም ከባድ ናቸው እናንተ ማለት ነው። ህይወት ውስጥ አልፈልጋቸውም ማለት ነው። ኢሮብ ባዶዊ ማለት ነው። ኢሮብ ለእኔ ባዳ ነው፣ ጥላት ነው፣ መንገዴን የዘጋኝ ነው፣ ህይወቴን ያበላሸው ነው፣ ያሰቃየኝ ነው። ምንም አይደለም ባዲ ማለት ነው። ሩታ ናምበር 1 ባዲ ማለት ነው። ኢሮብ ጋ ባዲ ማለት ነው። ንግስት ኪንግ ማለት ነው። ኢሮብ ባዲ ማለት ኪንግ ብሉ አንተርሶ ማለት ነው። ወደ ሸለንጋቸው የምፈልገው ነገር እንደመሰላችሁ ምክንያቱም በቅርብ እኔ ጋር ነበረችው እሷ ስለሆነች ማለት ነው። በጣም ድድብ ነበረች ባዲ ማለት ነው። አንተርሶ ማለት ነው። ወደ ሸለንጋቸው የምፈልገው ነገር ማለት ነው። እሷን ታሪክ ሳልጨርስላችሁ ማለት ነው። ጓደኛ የነበረች አሁን ጓደኛ አይደለችም። ለሚቀጥለው ህይወት ደግሞ ውስጥ ደግሞ ጓደኛ አትሆንም። እሷ ጠብ ቡዳ ናት ባዲ ማለት ነው። ሰው ህይወቴን ጠብባ ማለት ነው። ምንም እንዳይሳካልኝ ያደረገችብኝ ባዲ ማለት ነው። ምንም ነገር እንዳይሳካልኝ ትምህርትም እንዳልማር በቃ ምንም ነገር እንዳይሳካልኝ ያደረገችው ፈጣሪ ስላልረዳኝ ነው እንጂ በፊት ባዲያ ማለት ነው። ምክንያቱም እኔ እሷ ጋር ሄጄ ማለት ነው ለአንድ ሳምንት ብዝናና ማለት ነው ለአመታት ሲሰቃይ ነው የምኖረው። ስለዚህ አታስፈልገኝም ህይወቴ ውስጥ ባዲያ ማለት ነው። ሌሎችም አያስፈልገኝም፣ እሷም አታስፈልገኝም ለስታ ባዲያ ማለት ነው። አንተ ሰው ማለት ነው ልጅ ነገራቸው የምፈልገው ነገር ማለት ነው። እኔ ህይወቴ ውስጥ ማንም ሰው አልፈልጋቸውም ባዲያ ማለት ነው። ህይወቴ ናችሁ በቃ ኦቨር ናችሁ ባዲያ ማለት ነው። አንደን ኢሮብ እኔ ባዲ ማለት ነው ኦቨር የምጠላቸው ሀበሻ ኢሮብ ናቸው ባዲ ማለት ሀበሻም ቢሆኑ ሀበሻም ባይሆኑ የምጠላቸው እነርሱን ነው ባዲ ማለት ነው። ህይወቴ ውስጥ አልፈልጋቸውም ባዲ ማለት ነው። አደሰኝ ሙድ ኦዘር ሀበሻ ኢቭንም ባዲ ማለት ሌላ ሀበሻ በጣም ለኔ ክብር አላቸው ባዲ ማለት አንዳንዶች በተለይ ማለት ነው ከኢሮብ ጋር በፍጹም አላነጻጽራቸውም። እንደሱ እኔ በቃ በጣም እንትን ነው ባዲ ማለት ነው ሰው ለኔ ስሜት ያለውን ሰው እንደን ሰው ለኔ ክብር ያለውን ሰው በፍጹም እኔ በውሻ ወይ በሰይጣን አልቀይረውም ባዲ ማለት ነው። አንተ ማለት ነው ብቻ ነገራቸው የምፈልገው ነገር ምንድነው መሰላችሁ? ኢሮብ ማለት ነው ወይ በደና ኢሮብ ካሉ ማለት ነው ከሌላ ሀበሻ ጋር አደሰይም ነው እንደማያቸው ለኢሮብ ወንግ ነው ምንም ነገር የለም ባዲ ማለት ነው። ደሰይም ናቸው ለኔ ባዲ ማለት ነው። እንዲሁ ሌላ ሀበሻ ይሻለኛል ባዲ ማለት ነው። አንተ ሰው ማለት ነው ወዶቼ ልነግራቸው የምፈልገው ነገር ማለት ነው ኢሮብ ባዲ ማለት ነው ለራሳቸው አይሰሩም፣ ሰውም አያሰሩም ባዲ ማለት እንደዛ አይነት ታሪክ ነው ያለው። እኔ መጀመሪያ ጊዜ ማለት ነው ከኢሮብ ጋር ቀርቤ ህይወት ተሳክቶልኝ እማውቅበት ዘመን የለኝም። ኢቭን ሳውዲ ላይ ሲያሳዱኝ ኖረዋል። እዚህም ሲያሳዱኝ ያሉት ሊቢያ ላይም ሲያሳዱኝ ያሉት እንትን በእነርሱ መንገድ እየተሳካልኝ ምንም ነገር የለም ባዲ ማለት ነው። ኤርትራ እንደሆነ ባዲ ማለት ነው ኤርትራ አንዳንድ ሰዎች ይስማሙኝ ነበረ ጀስዋይ ሱር አልከደም ባዲ ማለት ነው። በጥሩ አይነት ሁኔታ ከሄድን ባዲ ማለት ነው ከንግግር ውጪ ደህና ናቸው። ግን ምን አለ መሰላችሁ ኤርትራ ላይ እንትን ማድረግ አልፈልግም። ምክንያቱም ኤርትራዊ ስደተኛ ነው፣ ኢትዮጵያ ላይ ይሰደዳል፣ ስደተኛ ነው በብዙ ነገር ባዲ ማለት ነው በብዙ ስለዚህ ማለት ነው ኤርትራም ባዳይ ስለሆነች እነርሱ ላይ መጠጋት አልፈልግም ደስዋይ ማለት ነው። ኤርትራ ኤኒታይም ኤርትራ ናት ባዲ ማለት ነው አትቀየርም ባዲ ማለት ነው። ስለዚህ ማለት ነው አሁን እዚህ ሀገር ላይ ማለት ነው አንዴ ወደ ኤርትራ ሄዳለሁ፣ አንዴ ወደ ህባ፣ አንዴ ወደ ኢሮብ፣ አንዴ ምናምን እንደዚህ ናቸው። እንደዚህ እንደዛ አይነት ነገር ጥሩ አይደለም ባዲ ማለት ነው። ሰው ልትሰጠው የሚገባውን ቦታ ልትሰጠው ትችላለህ። ከዛ ውጭ ግን ኦቨር ናቸው ባዲ ማለት ነው። ስለዚህ ኤርትራውያን ምን ያህል ሲያሰቃዩ እንደኖሩ እኔ ነው የማውቀው ባዲ ማለት ነው። ማንም ሰው አስቃይሉን ስላሉት አይደለም ባዲ ማለት ነው። አንዴ ከኢሮብ ጋር ተስማምቶ፣ አንዴ ከነዚህ ጋር ተስማምቶ በቃ ምናምን ነገር ኦቨር። ግን ኤርትራ በጣም አስቸጋሪዎች ናቸው። አንደን ቆይቶ ደግሞ ጭንቅላቴ ላይ መውጣታቸው የማይቀር ነው። ስለዚህ እነሱ ቦታቸው ላይ እኔ ቦታዬ ላይ ባዲ ማለት ነው። አሁን እኔ ችግር ካለብኝ መቀየር እልልልል እያልኩ ነው መቀየረው ባዲ ማለት ነው። ብቻ ልንገራቸውን ፈልገው ቢወጣም ባዲ ማለት ነው። አሁን ወረቀት ስለሚላክብኝ በኤርትራዊ እኔ በጣም ጭንቆኛል ማለት ነው። አሁን ኢትዮጵያ ኤርትራ ባዲ ማለት ነው አንዱ ላይ ማከናወን በጣም ነው የከበደኝ ማለት ነው። እንደን ሰው እኔ የምናገረው ሌላ ቦታ ከሄድኩኝ ማለት ነው ኢትዮጵያ ውስጥ እንደሆንኩኝ እንጂ ኤርትራ ውስጥ እንደሆንኩኝ አልናገርም ባዲ ማለት ነው። ብቻ ልንገራቸውን ፈልገው እኔ ውሸት አልወድም፣ አልችልም፣ አልፈልግም ባዲ ማለት ነው። ምንም ጥቅመኝ ነገር የለም ባዲ ማለት ነው። ብቻ ልንገራቸው እኔ የማውቀኝ ሰው የለም ባዲ ማለት ነው። እዚህ የሚያውቁ ኢትዮጵያ ውስጥ ብዙ የሚያውቁኝ ፈንጆችም አሉ። ብዙ ሪፖርት ሊያደርጉ የሚችሉ ኢቭንም አባቴ አሁን አይደለም የሚያውቀኝ እኔ ዱሮ ነው የሚያውቀኝ ማለት ታውቁታላችሁ። ጉዳዩም ሰው ኮምፕሊኬትድ ባዲ ማለት ነው። እንዴ ሰው አባቴ ጉዳይ ብዙ ነገር ትገባላችሁ ማለት ነው። አሁን የታዋኖች ባዲ ማለት በጣም አስመሳዮች ናቸው። ሀበሻንን ስትሉ ነበራችሁ፣ ጥቁር አፍሪካዊንን ስትሉ ነበራችሁ።
ምንድን ነው ያላችሁት ደግሞ? ያላላችሁ ነገር የለም። ምንም ነገር አልረዳችሁኝም። ባዴ ማለቱ ከእናንተ አብጄ ነበረ። ብዙ ነገር ደርሶኛል ማለት ነው በእናንተ ምክንያት። ሙስሊሞችም ክርስቲያኖችም ዩ አር ዘ ሴም ባዴ ማለት ነው። ብዙ ነገር ደርሶኛል ማለት ነው በእናንተ ምክንያት። ስለዚህ ማለት ነው ምንም ሆናችሁ አትታዩኝ። ምክንያቱ ሰው እርዳታ የሚያስፈልገው ሰዓት ነው እንጂ ሁሉንም ችግሩ ከቀረፈ በኋላ ባዲ ማለት ነው እኛ ብትል ማለት ነው እኔ አልቀበልም ባዲ ማለት ነው። ሌላ ሰው ቢቀበልም እኔ አልቀበላችሁም ባዲ ማለት ነው። ብቻ ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ እኔ ባዲ ማለት ነው አሁን ስራዬ ላይ ማለት ነው ውሸት፣ ማስመሰል፣ መቀለል፣ መቀላቀል ምናምን ነገር አይመችኝም። ባዲ ስራ ነው። ላይፍ ኢስ ላይፍ አንተ ሰው ማለት ነው። ወድጄ ልነግራችሁ የምፈልገው ነገር ማለት ነው ህይወታችሁና ስራችሁና ስራ ውስጥ አሁን እኔ የሆነ ለጨዋታ ብዬ የምናገረውና ስራ ላይ የምናገረው ነገሮች ደስተኛ አይደለም። ስራ ነው። ስራ ክቡር ነገር ነው ባይ ማለት ነው። አንተን ስራ ከብራለሁ የትኛውንም ስራዬ ላይ የትኛውንም ነገር ሰው ከመጣኝ ማለት ነው በቀንነት ነው የሚሄድበት ባይ ማለት ነው። ሱቅ በቀናም ባይቀናም አይ ዶንት ኬር የፈልግ ነገር ማድረግ ይችላል። እንደፈልግ ነገር መናገር ይችላል ጋይሶቼ ማለት ነው። እኔ ግን በቅንነት ነው እማልፈው ባዲ ማለት ነው። ሰው ማለት ነው ወዶቼ የኔ ተፈጥሮ ስለሆነ ባዲ ማለት ነው። ሲቀጥል ደግሞ ልነግራችሁ የምፈልገው ነገር ማለት ነው አሁን ስለ ፍቅረኛ ስለ ምናምን ነገር ብዙ ነገር ተወራ ማለት ነው። አሁን ኤክሶቼንም እየጠራችሁ እያስመጣችሁ ብዙ ነገር ያደርጋችሁ እንትን ማለት ነው። አሁን በጣም ብዙ ጊዜ ስታስመጡት የነበራችሁ ኤክስ ምን አሁን ነው ባዲ ማለት ነው። ስለ ኔክ የሚባለውን ነገር ልንገራችሁ ማለት ነው። አሁን ኔክ ግጂ ብያት ነበርና ስለ ኔክ በጣም ብዙ አወራችሁ። እኔ ስጀመርም ኔክ አልገዛሁም። ኔክ ልብስ ገዝቼ አላውቅም። ኔክ ጫማ ገዝቼ አላውቅም። ኔክ ከቨር ገዝቼ አላውቅም። ኔክ ባይጠኝ ማለት ነው መዲና ላይ ሊቢያ ላይ ያለን ከቨን ምናምን ነገር ስለይ ነበረች እና ማለት ነው ሁሌ ምን ራሳችሁን እንድታስቀድሙ ነው የምፈልገው። ምክንያቱም አታስመስሉ። ከራሳችሁ በላይ እኔ ልትወዱኝ አትችሉም። ባይ ብታከብሩኝ ገስዋይ ቴንክ ዩ ሶ ማች ያከበራችሁ ሰዎች ማለት ነው። ግን ማለት ነው እኔ ግዴታ አሁን በጣም ግዴታ ከራስሽ በላይ እኔ ወደጅን ከራስሽ በላይ በእኔ ተማሩ በቃ ልክ አለ አይደል እንደ በቃ ንግስት ሆኖ ምናምን ነገር ሰዎች አሉ። እኔ እንደዛ አይነት ሰው አይደለሁም። እናቴ እንደዛ ነገር እናት ባዴ ማለት በቃ ሀለቃ ነው የሚያደርጋት ባዴ ማለት ነው። አደርሶ ማለት ነው ወደጅ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ኦኬ ስለዚህ የቴሌፎን ካቨር እየገዛች ነበረ ማለት ነው። እሱ ነገር በጣም ተመረረ ገነነ ማለት ነው። ከዛ ስሟ ናዝሬት ነበረ ሊቢያ ውስጥ ማለት ነው። ናዝሬት ነበረና ከዛ ካቨር ስትገዛ እኔ ኔክ መረጥኩላት NIKE እንደን ምክንያቱ እኔ እሷ ናዝሬት ስለሆነች እራሷን ታስቀድም ያስዋ ራሴ ቀድሚያ አስጭ ነበር አምላት ኤኒ ታይም ባዲ ማለት ነው። አሁን ትንቀላቀላለችና ሰው እንደዛ አልኳት ባዲ ማለት ነው። ለራሴ ግን ማለት ነው ለራሴ ግን ኢቭንም ባዲ ማለት ነው ከይ በጣም ስለምወደው የኔ ስም እንዳይቀርበት ብዬ ነው እንደዛ ያሱ ገዛዋት ባዲ ማለት ነው። ምናምን ነገር እያለች ነበርና ላይክ ወንድሟ ተብሎ ነበረ ባዲ ማለት ነው። ያው ኤክስ የነበረው ማለት ነው እሷ ወንድም ነው ምናምን ነገር ሲባል ነበርና ባዲ ማለት ነው። ለዛውንም ያው ብዙ ነገር አንዳንዴ ላይክ ግልብጥ ነው የምትለው ግን ብዙ መስዋዕት ነበር የምታስለለት ባዲ ማለት ነው። አንተነኝ በጣም የገረመኝ ነገር ማለት ነው ያለንን ምክንያቱም እሷ የምታውቀው ነገር አልነበራትም። ብዙ ነገር ነበር የምታውቀው ግን ደግሞ ያለንን ነገር እያወቀች ነው ይሄን ያህል ምናምን ነገር ያልኩኝ ነበረ። ደስ ግን አንዳንዴ ቀለል ትላለች ባዲ ማለት ነው። ያው ወጣት ነው ባዲ ማለት ነው። ምን ማድረግ ይችላል አንተ ሰው ማለት ነው። ዲሽ ለምግራችሁ የምፈልገው ነገር ማለት ነው። ለዛ ነው እንደዛ ያልኳት። እኔ ሲጀመር ኔክ አዲዳስ ገዝቼ አላውቅም በህይወት ዘመኔ ለብሼ አላውቅም። ኔክ አዲዳስ ፑም ገዝቼም ለብሼም አላውቅም። እኔ ሙን ገዝቼ ነበር ሙን የሚል ያ ዳይሬክትሊ ኢቭንም አለ ፎቶዬ ላይ ፒንክ እንትን አድርጌ ማለት ነው። እንደዛ ዳይሬክትሊ ድሪም ነው የሚለው
ኒውዮርክ የሚል እንትን ነበረኝ ማለት ነው። ቆብ ነበረኝ ኒውዮርክ የሚል ገዝቼ ነበረ። ብዙ ነገር ግን በብሉ ከለር ነበረ የገዛሁት። ግን በጣም ደስ ስላለኝ ነው ኒውዮርክ የሚለውን ጽሁፉ ተመቸኝና ልገዛሁት ባይ ማለት ነው። በ2012 በኢትዮጵያ አቆጣጠር ማለት ነው። በ2019 ነው መሰለኝ በፈረንጅ አቆጣጠር ባይ ማለት ነው። ያኔ ከዛ ያኔ ነበረ የገዛሁት ባይ ማለት ነው። እንደን ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው። እኔ አሜሪካ በጣም ነበር የምወደው። ኤኒ ታይም አሜሪካ የሚለውን ነገር በጣም ነበር የሚስበኝ። አሜሪካንም በጣም ነበር ኤቭሪቲንግ የሚይዘው ባዴ ማለት ነው። ወይ አሜሪካ የሚል ጽሁፍ ወይ አሜሪካ ያለበትን ነገር በጣም ይስበኝ ነበረ ማለት ነው። ከዛ ውጭ ግን እኔ ባዴ ማለት ነው ፑም ኔክ አዲዳስ የሚባለውን ልብስ ገዝቼ አላውቅም። ይኸው ዘመንም የሰውንም ኢቭንም ለብሼ አላውቅም። አንደር ሰው ማለት ነው ስለዛ ጉዳይ ማለት ነው አታውቁም። አሁን ኤቭሪቲንግ በዲ አይ ቲንክ ሰይጣን ነው መሰለኝ አይ ቲንክ ሰው እኔ ላይ የሚያስነሳው ማለት ነው። ትንሽ ነገር ሳደርግ በቃም እንትን ይላሉ፣ ብላክ ዋይድ ይላሉ፣ ብላክ ኮኮብ ዋይዝ ይላሉ። አሁን የሆነ ብሉ እንትን ኮኮብ ዋይድ ይላሉ፣ የሆነ ነገር ይላሉ፣ የሆነ ነገር ይላሉ። የሚሉትን ነገር አያጡም ባዲ ማለት ነው። ሰው አይን ስላስገባ ማለት ነው የሆነ ነገር እንዳይፈጠር ብዬ ማለት ነው እኔ ማለት ነው አሁን እንትና ከሚል ማለት ነው ዳይሬክትሊ እኔ ወደ አንድ ሳይድ ልሁን ቀይሩልኝ አልኳቸው ባዲ ማለት ነው። አይሆንም ማለት ልቀቁኝ፣ ላኩኝ፣ ምንም መልስ የለም። አንተ ሰው ምን እየተፈጠረ እንደሆነ አላውቅም ባዲ ማለት ነው። ስራ ስጡኝ ብያለሁ፣ ስራ እስካሁን የለም ባዲ ማለት ነው። ስራ ተሰልጠኝ አንተ ሰው ማለት ነው። ድቼ ልነግራችሁ የምፈልገው ነገር ማለት ነው እኔ በቃ ምን እንደማደርግ አላውቅም ባዲ ማለት ነው። ባል በግዴታ ከባለ ስድስ በቃ በትዕበታቸው የሆነ በቃ የማይል ነው እኔ ጋር የሚመጡት ባዲ ማለት ነው። እንትን ሰው ማለት ነው ድቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? አሁን አይ ቲንክ ናሁምም አለበት መሰለኝ የሚያደርጉት ነገር ጨዋታ ላይ ማለት ነው። ናሁምም ድሮ ኢግኖር ያደርገኝ ነበርና እንደን ለዛውንም በጣም ነበር የሚያስጠላኝ፣ በጣም ነበር የሚያስጠላኝ ማለት ነው። እንደዛ ስላደረገ ኢቭንም እኔ በጣም ነው የቀጣሁት ባዲ ማለት ነው። እንደዛ ስላደረገ ያኔ ውሽማ ስለኝ ብሎክ አደረኩት። ከዛ ሄድኩኝ። ሲሄድም በጣም ወደው ነበረ፣ ግን አልደወልኩለትም። ወደ ሳውዲ ሄድኩኝ በአዲስ አበባ በኩል አድርጌ ማለት ነው። ከዛ ከ2 አመት በኋላ ላይክ ስላት ማለት ነው ያቺ ፍቅረኛው የነበረችዋ ከሷ ጋር አንድ ላይ ሲሆኑ፣ ምክንያቱም እሷ ለምንድነው ፍቅረኛዋ ስክዳት ወደ ናሆም ተመለሰች። ከዛ ማለት ነው ወደቺ ላይክ ሳደርግላት እሱ እኔ ላይክ ሳደርግላት ኢቭንም ባዲ ማለት ፌስቡክንም ቀየርኩኝ ማለት ነው። ሌላ ፌስቡክ ቀየርኩኝ። ከዛ ማለት ነው ወደቺ ማለት ነው ወደ ሊቢያ ነው ሊሄድ ነበር። እኔ ማስመለስ ላይ ደግሞ እሱም እጅም ነበረበት መሰለኝ። የተገናኘን ወደ ኋላ ሲመለስ እኔን ያስመለሱ ሰዎች ሲያስመልሱ ከሊቢያ ሊሄድ ሱዳን ከሱዳን ማለት ነው ሲያስመልሱ አይ ቲንክ እሱ እጅም ነበረበት መሰለኝ። አይ ቲንክ እንዲመለስ ፈልጎ ነበር መሰለኝ። አይ ቲንክ እሱ እንደር ሰው ማለት ነው ባይ ዘ ዌይ ማለት ነው ሁሉም ሰው ባዲ ማለት ነው። አሁን ለምንድን ነው ኤቭሪቲንግ ባዲ ማለት ነው አንተን ታውቃለች ይሄንን አታውቅም፣ አንተን ታውቃለች ይሄንን አታውቅም ብሎ ማለት ነው ሰዎቹ በሙሉ እየተጠማመዱ ነው ባዲ ማለት ነው። and then I don't care about you guys, I know everything ባዲ ማለት ምን የምታደርጉትን ባላውቅም ያደርጋችሁትን ባላውቅም ምን ማድረግ እንደምትችሉና ምን አይነት ሰዎች እንደሆኑና ግን ማወቅ አቃተኝም ባዲ ማለት ነው። አንተ ሰው ማለት ነው ወደች ልነግራችሁ የምፈልገው ነገር ማለት ነው ስለዚህ ኤክሲ እዛ ብሎ መጣ። ከዛ ከመጣ ግን እኔ ስላለፈው ነገር እንደዚህ ብለህ ነገር ነበር ምናምን ግን ምንን አልወደም ማለት ነው። ታሪክ ትልቅ ሰላም እንዴት ነህ እኔ ነው ወዴ ምናምን ነገር ብዬ ተቀበልኩት ባዲ ማለት ነው። ከዛ ይሄንሽ ምናምን ነገር ሲለኝ ሳውሪ ምናምን ነገር አልኩት። ከዛ ፍቅረኛ ይዘሻል ወይ ምናምን ነገር አይ ያላስከው ምናምን ነገር አልኩት። ከዛ ከእንደገና ፍቅረኛ መች ሆነን ማለት ነው። አንተን ማለት ነው ድርቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ እኔና ነው ማለት ነው ባደረገው ነገር ማለት ነው እንደነገርኳችሁ ማለት ነው
ከጓደኛዬ ጋር አንድ ላይ ወጥቶ ኦቨር ማለት ነው። አንቺ ህፃን ነሽ ገና ህፃን ነሽ እና አንቺ ቤተኛ እኛ አንጨፍር ምናምን ነገር አለ ባለኝ ማለት ነው። አንደን ብሎኝ ነበረ ግን እሷ ናት እንደዛ በያት ያለችው። ለምን እሷ እንዳለችው እንዴት ታውቂያለሽ ካላችሁኝ እሱ ሊቶናክ የሱ ተንኮልና የሷ ተንኮልና ሚሉትን ነገር አውቃለሁ። እኔ መስተፋቀር ላድርገበት ነው ያልኩት። እሷ መስተፋቀር ታደርጋለች እንደምትለው ስላወቅኩኝ ነው። ከዛ በላይም ትዋሻለች። ምክንያቱ እኔ ትንሽ ወንዶች የመሳብ እንትን ነበረኝ ባይ ማለት ነው። ከዛ ምን ይል ነበረ መስተፋቀር ታደርጋለች ማለት ነበረ። ግን እሱም የሆነ ነገር እንዳላደረገ ነው የተጠራጠርኩት ባይ ማለት ነው። ስለዚህ እኔ ባቴ ማለት ነው ዝም ብዬ የምናገረው ነገር የለም ባቴ ማለት ነው። ከዛ ያልኩት እሱ ደግሞ ሳቀ ባቴ ማለት ነው። እሺ ዘ ክሬዚ ዋን ምናምን ብሎ ሳቀ ባቴ ማለት ነው። ከዛ እኔ በጣም ቆንጆ ነኝ ምናምን ማለት ፈልጌ ማለት ነው። አይ አም ሴክስ ሌዲ ምናምን አልኩት ባቴ ማለት ነው። ከዛ በጣም እሱ በጣም ሳቀና ሴክስ ሌዲ አይባልም ሴክስ ገርል ነው የሚባለው። አይ ቲንክ አላውቅም። ሴክስ ገርል ነው ሴክስ ወመን ነው የሚባለው አይ ቲንክ ምናምን ነገር አለኝ። ሌዲ የምትደረግ ሴት ናት አለኝ መሰለኝ። አይ ቲንክ አላውቅም። ሌዲ ማለት ሴክስ ሌዲ ከሆነች በቃ የምትደረግ ሴት ናት የሚባለው ምናምን ነገር አለኝ። ካልኩት ባዲ ማለት ነው የሆነ ሸት ዋና አላውቅም ባዲ ማለት ነው። ከዛ እንደዛ ሲለኝ ጊዜ ያለፍኩት ባዲ ማለት ነው። ከዛ ውጭ ግን ማለት ነው ወንዶች ለነገራቸው የሚፈልገው ነገር ማለት ነው እሷ ልጅ ብዙ ነገር ታደርግ እንደነበረች ማውቃሉ። ግን ሁሉንም ነገር ማለት ነው እኔ ሰነፍ ከሆነብኝ ወንድ ማለት ነው ከፈጣሪ ዘንድ ላይ የተሰጠ ወንድ አይደለም። ይሄ ቢሆን ኖሮ ጠነከር ነበረ። ካንዴ ሁለቴ ካልተስተካከለ ያው ነው እንዳጋጣሚ ሆኖ እሱ ማለት ነው። ወይ ፈጣሪ አሁን የት ነው የምንሄደው? አሁን ማውራት አይችልም ማለት ነው። በጣም ኢምፖርታንት የሆኑ ነገር ስለማወራ ከዚህ መንቀሳቀስ አለብኝ። ግን ፈጣሪ ያንሳቸው ይበውቀራቸው እንደነሰው ማለት ነው። ወዶቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ እንደዛ ሆኖ እንዳጋጣሚ ሆኖ ደግሞ እኔ ነው ያጎቴ ልጅ ሆነ ነው እኔ እንደዛ ብዬ ነው የማምነው። በቃ 100% ነው አጎቴ ልጅ ነው። ላይክ አጎቴ ማለት ነው እኔን ያሳደገኝ አጎቴ ማለት ነው። እኔ አውቄ እንደዛ አይነት ነገር አላደርግም ነበር። ሆነ ምን ላድርግ በቃ ሆነ ነው ባዶ ማለት እውነት ነው የምናገረው። ብዙ ጊዜ እኔ ምስጢር አትንገሩኝ እኔ ግልጽ ነው የምናገረው እላለሁ። እና እኔ መደብቅ ምናምን ገመሸፋፈን ካለኝ ነገር አልወድም ባዶ ማለት ነው። መጥፎ ድልም ካለኝ ጥሩ ድልም ካለኝ ባዶ ማለት ነው። እኔ ሆንኩትን ነገር ዳይሬክት ነው የምናገረው ባዶ ማለት ነው። ብቻ ልነግራቸው የምፈልገው ነገር ማለት ነው አንድን ሰው ማለት ነው እሱ ታይም አለቀ ደቀቀ። እኔ አሁን ማለት ነው እንደ ወንድሜ መራዋት ነው የሚያስበው እሱ ማለት ነው ማለት ነው። ከባድ ነው ለኔ አንድን ሰው ማለት ነው ውድቼ ልነግራቸው የምፈልገው ነገር ማለት ነው። እኔ አሁን ይረገማል ይባላል ዘመድ በጣም ማለት ነው። እንግዲህ ሰው ማለት ነው እንደዛ አይነት ነገር አልፈልግም። ለአእምሮም ከባድ ነው። አሁን እናንተ ላይ እየተሰራችው ነገር ማለት ነው ከባድ ነው። ውዶች ለነገራቸው የሚፈልገው ነገር ማለት ነው እሱም ያስበኛል ብዬ መቼስ አላስብም። ባዲ ያሳፋሪኝ ነገር ነውና እኔን ያስበኛል ለፍቅር ነው ለትዳር ብዬ አላስብም። ውዶች ማለት ነው ለነገራቸው የሚፈልገው ነገር ማለት ነው እኔ ያስበኛል ብዬ አላስብም ባዲ ማለት ነው። በነበረ ጊዜ በጣም ይሆናል አይደለ ጭንቅላት ውስጥ የቀረ ነገር አለ። ስትሬስ፣ ጭንቀት፣ ጭቅጭቅ ሳድርግ የነበረው ነገር ማለት ነው። በጣም ነው የምቆጥረው ባዲ ማለት በጣም ነው የምቆጥረው ነው ምናምን ብዬ በጣም ነው የሚያስጠላው ሳድርገው የነበረውን ነገር ማለት ነው። ቆሻሻ ነገር ማለት ነው። ቆሼ ነገር ማለት ነው። በጣም ቆሻሻ ነገር ማለት ነው። እነሱ ማለት ነው እኔንም አስመለስኩት መቸስ ነው አለ ሲያናደኝ ከእንደገና ምናምን ሲያናደኝ ግባ ምናምን ብዬ የቆባይ ማለት ነው። አንተ ሰው ማለት ነው ዶቼ ለነጋቸው ፈልገው ነገር ማለት ነው። እንደዚህ አይነት ነገር እኔ ምስጢር ስለማደርግ ነው ባደኝ ማለት ብዙ ጊዜ ማለት ነው። ለምንድነው ትላላችሁ? እኔ ምስጢር ስለማደርግ ነው እንደዚህ አይነት ነገር ብዙ ጊዜ አልናገርም። ታውቁታላችሁ።
በቃ ዝም ብዬ መሄድ ስለምፈልግ ብዙ ነገር አልናገርም። አሁን እሱ የኔ ዘመድ እንደሆነ ነበረ እኔ በዚህ ማለት ነው። እነሱ የሆነ በቃ ላይ እንዳይደብራቸው ምናምን ከሆነ በኋላ ምናምን ነገር ብዬ በቃ እኔ ዝም ብዬ ልሄድ ብዬ ነው እንጂ ዝም ብዬ ልለያቸው ነው ብዬ ነው እንጂ መናገር እንትን ብሎኝ አይደለም። ምንም አይመስለኝም ማለት ነው። ከበፊቱም ሲደብቁት የነበሩት ለምን ነው አላውቅም ማለት ነው። እንደሱ ማለት ነው። አሁን ለነገራችሁ የምፈልገው ነገር ማለት ነው ስለ ናሆም ጉዳይ አብቅቷል ማለት ነው። ልጅ ድሮ ያበቀለት ጉዳይ ነው። ሲጀመርም እሱም ሊጠቀምብኝ ካልሆነ በስተቀር ማለት ነው ለፍቅር ፈልገኝ አይደለም ወይ እነርሱ ባደኝ ማለት ነው አድርግ የተባለው ነው የሚያደርገው። አሁን አበሻ አንድ ላይ ናቸው ባደኝ ማለት ነው። እነርሱ አልነገራት ከተባለ ያናግረኛል። አፍቅርሻለሁ ከበል ከተባለ አፍቅርሻለሁ ይላል ማለት ነው። በአሁኑ ታይም ላይ ማለት ነው ወኔ ነው የተመጣ። ከዛ ውጪ ስለ ኖርማሊ ሊመጣ አይችልም ባደኝ ማለት ነው። እንደሱ ማለት ነው ልጅ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ ማለት ነው ውዶቼ፣ ለነገራችሁ የምፈልገው ነገር ማለት ነው ለነገራችሁ የምፈልገው ነገር ምንድነው መሰላችሁ እኔ ጋር የሌለውን ሰው እኔን የማይጠይቀኝን ሰው በጭራሽ እኔን የማያስበኝ ሰው ብዙ እኮ አለ የሚጎተገተኝ ማለት ነው። ሀይ እንዴት ነሽ? በዋትስአፕ ይመጣል፣ በቴሌግራም ይሄዳል፣ በቲክቶክ ይመጣል፣ በሌላ ይመጣል ማለት ነው። እሱ መጥቶ አቅም ተጀመረም ባዲኝ ማለት ነው። በጭራሽ ወደ እኔ አቅጣጫ መጥቶ ያውቀም ባዲኝ ማለት ነው። ስለዚህ ለምንድን ነው የምትሰሩብኝ ባዲኝ ማለት ነው? ብዙ ፊልም ነው የምትሰራብኝ። ዋይ ግን እኔ ምንድን ነው ያደረኩት? አንዳንድ ሰው ማለት ነው ልጅ ነገራችሁ የምፈልገው ነገር ማለት ነው መጀመሪያ አውሮፓ ገብተሽ ነው አሁን መውሰድ ይሆናል ስራሽ ምናምን ነገር ላይ ነበረች ያቺ እንደዛ ስትለው የነበረችው ከሱ ጋር ሆኖ ማለት ነው ቤት ተኝ ምናምን ነገር ሲለኝ እሱ ጋር የነበረችው ማለት ነው አንቺ ኮውሒ ልቢ ነው ያለ ኮውሒ ልቢ ያለኝ ማለት ነው። ከዛ ማለት ነው አንቺ ኮውሒ ልቢ ምናምን ነገር ሲለኝ ጊዜ ማለት ነው ከዛ ያኔ ማለት ነው እሷ ማለት ነው ሊቢያ ላይ ያለሁኝ ማለት ነው እና መጀመሪያ አስገቢ ነው አሁን መውሰድ ይሆናል ስራሽ ምናምን ነገር አለችኝ። ትተያለሽ አሁን ተወዋለሁ ብዬሽ ታስቢያለሽ ወይ አልኳት ባዲኝ ማለት ነው። እኔ ተወዋለሁ ምናምን ነገር ታርገያለሽ አላሳማ ታርገው ነገር የለም ምናምን ነገር አለች ባዲኝ ማለት ነው። ከዛ ምን ቢፈጠር ጥሩ ማለት ነው አይ እሱ እንኳን ፈጣሪ ያውቃል ምናምን ነገር አልኳት። ከዛ ግን እሱስ ምን ይላል ምን እንደሚል ታውቃለች ማለት ነው። አይ ፈርቶ እንኳን እሱ አብሮሽ የሚሆን ነው የሚመስለኝ። አዜክ በጣም ይፈራሻል መሰለኝ ሃርድነሽ የሚፈራሽ ይመስለኝ ነው ፈርቶ እንኳን አይተውሽም ምናምን ነገር ስትለኝ እባክሽ ምናምን ነገር አልኩት። አዎ ምናምን ነገር አለችኝ አልኩኝ ማለት ነው። ብቻ ሳይሆን ፈርቶ እኔ ጋር የሚኖር አልፈልግም ባይተው ውዶቼ ማለት ነው። በጣም ስሜት ካለኝ ምናልባት የፍቅር ስሜት ካለኝ ያኔ በምንም አይነት መልኩ ባገኘው ደስ ይለኛል ካልሆነ በስተቀር ማለት ነው። በተለይ የሆነ ነገር አድርጎ ማለት ነው የሆነ ነገር መትቶሽ በቃ እንድትወጂው አድርጎሽ አሁን የሚርቀሽ ከሆነ እንደዛ ልብሽን አንጠልጥሎ የሚጠፋብሽ ከሆነ እንደዛ ቢሆን ላይክ ጾሙን እንኳን እንደዛ አድርገሽ ብታመጪው ዳስ ባይ this is important ማለት ነው። ያኔ ወይ ይለቅሻል ወይ ፍቅር ያስወጣልሻል ወይ ራሱ ይቀርብሻል ባይደኝ ማለት ነው። አንዳንድ ሰው ማለት ነው ልጅ ማለት ነው ስታስደነግጡ ማለት ነው ቢቻል ነው መቼስ ሰው በኃይል አይገኝም ውዶች። ሰው በፍቅር በክብር ነው ባይደኝ ማለት ነው። እሱንም ከፍቅር ጋር አንዳንድ ሰው ማለት ነው ልጅ ልነግራችሁ የምፈልገው ነገር ማለት ነው እሱ ነገር ያለቀለት ጉዳይ ነው። ስለ ሩታ ካወራው ማለት ነው እኔ ነገራችሁ ነበረ። አንዳንድ ሰው ማለት ነው አሁን ከአባቷ ወደ የአባቷ ወንድም ሄደችና ከዛ እሱ ነው የሚሆነው ምክንያቱም ምናምን ነገር ብላ ተላገጠችብኝ ማለት ነው። ስለዚህ አስቡት በጣም ጓደኛ የምትሏትን ሴት ማለት ነው እንደዚህ ስትጠቀምባችሁ ስትፈልግ ማለት ነው በጣም ነው የሚያስጠላችሁ አይደል? ከዛ ያኔ ማለት ነው ምን አልኳት ኤቭሪቲንግ ማለት ነው ልክ እኔ ላይ እንዳሰበችው እንተ ተባልዋ ማለት ነው እሷ ላይ
ሆነ መሰለኛ የተገባዴ ማለት ነው። ካልተሳሳትኩኝ ባዴ ማለት ሆነም ትችላለች ባዴ ማለት ነው። የራሷ ያባቱ እስኪ ታ no problem okay you can okay okay you are welcome ከዛ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ምንድነው የሚባለው መሰላችሁ? ከዛ እያለችዋ ማለት ነው አሁን አባትሽ የኛው ነው ምናምን ነገር ስለኝ ነበረች ማለት ነው። እንዴ መቸት የስብሐት ልጅ አይደለችም 100% ማለት ነው። በሁለት እጄ ለዚህ የሚፈርምታቸው ነገር ምንም ነገር አላትም በላይ ማለት ነው። ያቺ መርሃዊት ምትባለች አለ ለምንድን ነው እንደዛ ያረሽ ምናምን ነገር ስላት ማለት ነው ለራሷ ያጎትሽ ልጅ ስለሆነች የአባቴ ልጅ ማለት ነው እንደዛ ስለሆነች የሆነ መልቶ አንቺ ያዞረችው አባዲ ማለት ነው አባዲ ማለት ሰው እንዳይታወቅባት ምናምን ነገር ብላ ትሆናለች ማለት ነው ሳለች ወዲ ማለት ነው። ከዛ እንደዛ ስትለኝ ጊዜ ማለት ነው እኔ ለሷ ነገርኳት ምናምን ነገር አለች ወዲ ማለት ነው። አንተ ማለት ነው እንደዛ ስትለኝ ጊዜ ማለት ነው ለምን እንደዛ እንዳደረጋችሁትና አንተ ሰው ያውቅሻለሁ ማለት ነው እንደዛ የነገርኳት የሆነ ነገር ትነግረኛለሽ ብዬ ነበርና ከዛ ስትቀልዱ ቢኖራችኋል ግን ማለት ነው ስላት ምንም ነገር ምላሽ የለም ባዲ ማለት ነው። ከዛ ማለት ነው እንዲሁም በጣም ነው ያስጠላችኝ በጣም ነው ያስጠላችኝ። እሱ ብቻም ሳይሆን ማለት ነው ሁሌም በቃ ክፉ ነገር ነው የምትመኝልኝ በጣም መጥፎ ነገር እንዲገጥመኝ ነው የምትፈልገው። በቃ የሆነ ትንሽ ነገር ከገጠመኝ በቃ ላይ ደስተኛ ትሆን በቃ ሌላ በቃ መጥፎ ነገር እንዲገጥመኝ ትፈልጋለች። ዋይ ግን ምን ለምንድን ነው ችግር ትሆናለች ለምንድን ነው ይሄን አለኝ ክፉ ነገር የምትመኘው ምናምን ነገር ብዬ በጣም ይተገርመኝ ኖሯል ማለት ነው። ስለዚህ ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ማለት ነው 10 ቀናት ታበዛላችሁ ሰዎች ማለት ነው። እሷንም ታሪክ እንደነገርኳችሁ እኔ ጋር ምንም ነገር የላትም ማለት ነው። ምንም ዝምድናም የላትም። ያው ዝምድና ይኖራት አይኖራት አላውቅም። መቼስ ያጎቴ ልጅ አይደለችም እንደዚህ ማለት ነው። ወዶቼ ለነገራችሁ የምፈልገው ነገር ማለት ነው ለነገራችሁ የምፈልገው ነገር ማለት ነው። ስለዚህ በጣም ትቀናላችሁ። አሁን እንደ ዩሮፕ አለች፣ አንዴ አውሮፓ አለች፣ አንዴ ኔዘርላንድ አለች፣ አንዴ ምናምን ነገር የምትሉ ሰዎች ባዴ ማለት ነው። እኔ ኔዘርላንዳዊ አይደለሁም ኢቨን ባዴ ማለት ነው። እዚህ ሀገር ባዴ ማለት ነው አይ ቲንክ እኔ በእኔ ላይ በጣም ብዙ ነገር ስለሚሰሩ እኔንም እንደዛ እንደሚሰራባቸው መስሏቸው የሚመስላቸው ምናምን ነገር ስለሚመስለኝ በጣም ነው እንትን የሚያደርገኝ በጣም ነው የሚያስፈራኝ ባዲ ማለት ነው። አሁን ኔዘርላንዳዊ ምናምን ስላለሽ ብለው እንዳይሰጉ የሆነ ነገር ትሰራብናለች ምናምን ነገር ብለው እንትን እንዳይሄዱ ባዲ ማለት ነው። አሁን እኔ ባዲ ማለት ነው እኔ ኔዘርላንዳዊ አይደለም ሀበሻ ለራሱ ተጠቀምባቸው ሲፈልግ በሌላ ሳይድ ይሸውዳሉ ሰዎችን ባዲ ማለት ነው። አው እዚህ ሀገር ናት ምናምን ነገር ብለው ይሸውዳሉ ወይ እንጠቀምባት ይላሉ ምናምን ነገር ብለው ማለት ነው እርስ በርሳቸው ይሰራሉ ማለት ነው። አንድ ላይ ሆኖ ሀበሻና እነዚህ ሀገር ላይክ እንደሳራ ማለት ነው። ስለዚህ ማለት ነው እኔ ማንንም መጠቀሚያ መሆን አልፈልግም። እኔ የገንዘብ ሰዎችን ራሴ ማጥፋት አልፈልግም። እነርሱ ላይም እኔ በፍጹም ማለት አልፈልግም። እነርሱ እንደዛ አድርጎ ስለሚሰሩ እኔንም በሌላ ሳይድ እንደዛ እዚህ ሀገር ላይ ምናምን ጋር እያልኩኝ ማለት ነው በእነርሱ እንደሚሰራ እንዳይመስላቸው ባዲ ማለት ነው። እነዚህ ሀገር ላይ እንደሚሰራ እንዳይመስላቸውም በጣም ነው የምሰጋው ባዲ ማለት ነው። ልክ ነገራችን የምፈልገው ነገር ማለት ነው። ስቀጥልም እኔ እዚህ ሀገር ማለት አልፈልግም። ምክንያቱም የኔ አምላክ ጨዋ ነው፣ በጣም ጨዋ ነው። አሁን የሆነ ነገር ሲሰካላችሁ ስቀር ማለት የሆነ ነገር በኔ ሳይድ የሆነ ነገር ሊሳካላችሁ ካልቻለ ማለት ነው ልክ ነገራችሁ የምፈልገው ነገር ማለት ነው የኔ አምላክ ጨዋ ነው ባዲ ማለት ነው። በጨዋ መንገድ ስትመጣ ብቻ ነው ለኔ ከኔ የፈለግከው ሊሰጥህ የሚችለው ባዲ ማለት ነው። እንደን እኔ እንደፈለግ ልቤን ሊያረሳርስልህ የሚችለው ባዲ ማለት ነው። እኔንም ልቤን ላስላለስልህ የምችለው ባዲ ማለት ነው በዳይሬክት ስትመጣኝ ጊዜ ነው እኔ መሻወድ እንደሆነ ኤቭሪቲንግ ያለፍኩት ነገር ነው ባዲ ማለት ነው። እንደን ሰው እንደ ደንቆሮ እያዩኝ እንኳን ባዲ ማለት ነው ስሜታዊ ያደርጋል። እሱ ነገር የሚያስጠላል ማለት ነው። እሱ ነገር እንኳን እየሄድኩኝ ማለት ነው ከእንደገና ደግሞ እኔ ይገፉ ከኔ ሌላ ነገር የሆነ እንትን ይፈልጋሉ። እንደዛ አይነት ነገር አይገባኝም ማለት ነው። ወዲሽ ነገራችን የምፈልገው ነገር ማለት ነው እኔ መቼም ቢሆን ባዴ ማለት ነው ሰም እንደምፈልገው አንኖርም። ራሴ እንደምፈልገው ነው ሁሌ የምኖረው ባዴ ማለት ነው። እንደሱ ማለት ነው ወዲሽ ነገራችን የምፈልገው ነገር ማለት ነው። ስቀጥልም ደግሞ
እኔ ባደይ ማለት ነው ኔዘርላንዳዊ ነኝ ካምል ባሪያ ነኝ ብል ይሻለኛል ብያቸው ነበር። እነ ሰው አትወታትፉኝ አትለጣጥፉኝ ባደይ ማለት ነው። እኔ ማንንም ነው ማይ ኦኬ ያ ዩ ካን መልካም ምንድን ነው ይሄ ልጅ እያናገረኛለሁ። ስለዚህ ማለት ነው ውዶቼ ማለት ነው እኔ ኔዘርላንዳዊ ነኝ ሌላ ሀገር ባደይ ማለት ነው ባስነካኝና ባስነካካኝ ምክንያቱም ለእኔም ስለማይሰካልኝ ነው ባደይ ማለት ነው። የሆነ ነገር ካደረጉኝ በኋላ ማለት ነው የነርሱ ኃጢአት ቀጥታ ወደ እኔ ነው የምገለበጠው ባዴ ማለት ነው። ስለዛ ነው ባዴ ማለት ነው እኔ ኔዘርላንዳዊ ነኝ ከምል ባራ ነኝ በሻለኛ ባል ምላቸው ነገር ምክንያቱም ብዙ ነገር መስዋዕት አስከፍለውኝ ማለት ነው። ባርነትም ባራነት ነው ባዴ ማለት ነው። እዚህ እኔ ምንም ነገር ማግኘት አልችልም። ኦኬ you welcome no problem I'll get your key. yeah but thank you And your charger. ከዛ ማለት ነው ወደ ለነገራቸው የምፈልገው ማለት ነው መጨረሻ ዓለም እንትን የሚያደርጉ እኔ ነው ባዴ ማለት ነው። ኦኬ አንድ ነገር በስርዓት አይሰጡኝም። ገንዘብም ሆነ የትኛውንም ነገር ወይ በስርዓት አያስወጡኝም። ይሄንን ነገር የሚረሳ ነገር አይደለም። ኤኒ ታይም ኦን ማይ ማይንድ እንደን እያበድኩኝም ገና ያሳብዱኛል። ምንም አይነት እርዳታ አይሰጡኝም ማለት ነው። አዲስ የሚል ሀበሻ ማለት ነው። አዲስ የሚል ኤርትራ ባዲ ማለት ከኤርትራ ጋር በጣም ይጋጭ ይሆናል ማለት ነው። ሰዎች እርዳታ የሚባል ነገር አያውቁም ባዲ ማለት ነው። እኔ የምታውቀው ሰው ሲረዳ ነው መጀመሪያ ጊዜ ለህይወቴ ባዲ ማለት ነው። ኢቭንም ባዲ ማለት ነው እኔ በጣም ሰው ከምትረዳ ሰው የሚረዳ ሰው በጣም ሰው የሚረዳ ሴት ልጅ ከመኖሬ ማለት ነው። ድሮ እንደዛ ነበርኩኝና ማለት ነው። እንደዛ ከመሆኔ በጣም ከመሆኔ የተነሳ ኢቭን ስቲል ናው አለኝ ባዲ ማለት ነው። እንደዛ አይነት እንትን አለኝ ማለት ነው። በጣም ሰው የመርዳት እንትን አለኝ። ለሰው ስሜት አለኝ አንተ ማለት ነው። ልጅ ለነገራችን የምፈልገው ነገር ማለት ነው ጃስት ነከስተም እኔ ኔዘርላንዳዊ ነኝ ከሚል ባሪያ ነኝ እንግዲህ ይሻለኛል ባዲ ማለት ነው። ካልፈለገሽ አስወጣኝ፣ ከፈለገሽ አስቀምጠኝ። አይ ዶንት ኬር። ምንም ያደረኩት ነገር የለም። አንድ ድንጋይ የተለቀለኩት ነገር የለም። አንድ እንትን ያደረኩት ነገር የለም። እኔ ጭንቅላት ላይ የተቀለለችው አንድ ነገር ማለት ነው እነዚህ ህዝብ ማለት ነው እኔ ላይ ጭንቅላት ላይ የቀለሉትን ነገር እኔን ያሰቃዩትን ነገር እኔን ያስፈራሩትን ነገር እኔን ያጨማልቁትን ነገር እኔ ቤት ውስጥ በእነርሱ እንትን ማለት ነው እኔ ጋር የሚቀመጡትን ሰዎች ሲያሰቃዩ የኖሩትን ኤቭሪቲንግ ባዲ ማለት ነው የሚረሳ አይደለም። ኤኒ ታይም ኦን ማይ ማይንድ በጣም ጭንቅላቴ ውስጥ ነው። አንዴ ወደዚህ አንዴ ከእንደዚህ አንዴ ከእንደዚህ አንዴ እንደዛ እያሉ ማለት ነው እኔ ላይ ሲያደርጉ የኖሩትን ነገር የሚረሳ አይደለም። እኔ ባዲ ማለት ነው ቅመኛ ነኝ። እውነት ለመናገር ቅመኛ ነኝ፣ እቅርባይም ነኝ። ግን ደግሞ ኔቨር ኤቨር ፎርጌት እንዳታስበው ባዲ ማለት ነው። እንደን በጣም ከሚያማርሩ ሰዎች የተሻልኩ ሰው ነኝ ማለት የተሻልኩ ሰው ነኝ ማለት ስላችሁ ማለት ነው እንደዚህ ያደረገችኝ እንደዚህ ላደርጋት እንደዚህ ላስመልሳት እንደዚህ ላስመልስ ከነርሱ በጥፍ ተሻላለሁ። ምክንያቱም እነዚህ ሀገር ሌላ ሀገር እንኳን ብትሄጂ እንደዛ አድርጓት እንደዚህ ያስደርጓት እንደዚህ በሏት እንደዚህ ያድርጓት እኛ እንደዚህ አድርገናት ነበረ እናንተም እንደዚህ አድርጓት ብለው ነው የሚያደርጉት። ኢቭን ባዲ ማለት ነው የሚያደርጉት ባዲ ማለት ነው። አንዳንድ ነገር ሼምለስ ስለሆነ ያተርፉት ነገር ካልሆነ በስተቀር ባዲ ማለት ነው። እንደን እኔንም አንዱ ሲያከብረኝ እነርሱ ላይ የምነሳ አንዱ እንትን ስለኝ እነርሱ ላይ እንትን የሚል መስሏቸው ቆን ደስ ወይ የማይታሰብ ነገር ነው ባዲ ማለት ነው። እንደርሱ ማለት ነው ወዶች ያለ ነገራችን የምፈልገው ነገር ማለት ነው። እኔ በአንድ አቅጣጫ መሄድ የምፈልገው ነገር ምንድነው መሰላችሁ? አሁን እኔን በዚህ ጥቁር ናት ጥቁር አፍሪካዊ ናት እያሉ በዚህ ደግሞ አሜሪካዊ ናት የሚሉት ለምንድነው? በሁለቱም በኩል እኔን ለማሰቃየት ነው እንደዛ የሚሉት። እኔ ባዲ ማለት ነው መሆን አልፈልግም። ላይክ እኔ አሜሪካዊ ነኝ አምናለሁ። እኔ ራሴን ማንነት ወደዋለሁ። በራሴ መሆን እፈልጋለሁ። ግን በሁለቱም መሰቃየት አልፈልግም። እኔ በአንድ ሳይት ነው መሄድ የምፈልገው። ስለዚህ ማለት ነው እኔ እዚህ የደረስኩት ፈጣሪ ነኝ እንጂ ያደረሰኝ ባዲ ማለት ነው ነርሱም አይደለም ፈጣሪ ነኝ ያደረሰኝ። ምክንያቱም እኔ የሆነ ነገር ቢያደርጉልኝ ቤተሰቦቼ ኢቭን ቤተሰቦቼ ማለት ያደረጉኝ ይበዛል ባዲ ማለት ነው። እንደርሱ ማለት ነው እቺ ልጅ ባዲ ማለት ነው ሚስክናቱ እንኳን አይሉኝም ባዲ ማለት ነው። ገና ሌላ ነገር ፈልጋለሁ ማለት ነው። እንደርሱ ማለት ነው
ለኔ ይሄ የማይካድ ሀቅ ነው ባዲ ማለት ነው። በጣም ነው የምታስጠላኝ ኔዘርላንድ በጣም ነው የምጠላት። እንደወርለጥ ፍርስትዋን የምጠላትን ሀገር እኔ ለቀብጠት አይደለም እላችሁ፣ በጣም የምጠላትን ሀገር ጭንቅላቴ ላይ ሰውነቴ ላይ በጣም ትልቅ እንትን ያደረገችዋ ሀገር እች ሀገር ናት ማለት ነው። ምንም ለማትቀየር ምንም ለውጥ ማትሰጥ ምንም አይነት ነገር ለማትሰጥ ማለት ነው። ይሄ ሁሉ ነገር ማለት ነው ከባድ ነው ባዲ ማለት ነው። እንደርሶ ማለት ነው ወንዶቼ ለነገራችሁ የምፈልገው ነገር ማለት ነው እንደርሶ ማለት ነው ወንዶቼ እኔ ለዘላለም ካቶሊክ ነኝ ምናምን ብያችሁ ነበረ። ግን ያው በቃ ሁሉንም ነገር የሚሆነው ለፈጣሪ ነው፣ እንደ ፈጣሪ ፍቃድ ነው ባዲ ማለት ነው። ስለዚህ ማለት ነው አሁን በጣም እንደምወዳቸው ምናምን ነገር ወይም እንደወዳቸው ከፈለጉ ወይም ደግሞ እንደምወዳቸው ካስመሰሉ ማለት ነው የለም ምንም ነገር የለም ባዲ ማለት ነው። እኔ በትክክለኛ ነው የሚሄደው ባዲ ማለት ማስመሰል አልወድም ባዲ ማለት ሲጀመር ማስመሰል አልወድም። አሁን የሚበልም ባዲ ማለት ነው እኔ እንደዚህ ነገረኝ እንደዛ አለች ምናምን ነገር የምላችሁ ነገር ማለት ነው ማስመሰል በጣም ነው ደስ የሚለው። አንደን እኔ ማለት ሰው ደካማ ቢሆንም አልጠላውም። እኔም ለራሴ ደካማ ነኝ፣ እኔም ድክመት አለኝ ባዲ ማለት ነው። አሁን የማሳልፈውን ህይወት በጣም ነው የሚያናድደኝ፣ በጣም ነው የሚያስጠላኝ፣ በጣም የሚያስጠላ ህይወት ነው በቃ እንደርሶ ማለት ነው። ደቼ ለነገራችሁ የምፈልገው ነገር ማለት ነው የኔ ህይወት ይሄንን ይመስላል ባዲ ማለት ነው። የሆነ ነገር ላደርግ ስል ቆንቃልም ማረስ ስል ማዕበል ያስነሳሉ። ስራ ልፈልግ ስል የሆነ ማዕበል ያስነሳሉ፣ የሰይጣን ማዕበል ያስነሳሉ። የሆነ ወረቀት ይሰጣል ሲባል ማዕበል ያስነሳሉ። እዚህ ትቀመጥ ሲባል ማዕበል ያስነሳሉ። ከዚህ ትውጣ ሲባል ማዕበል ያስነሳሉ። ምንድነው አላማቸው? ወደ አሜሪካ ሲባል እንዴ ማዕበል ይነሳል። አባቴ ሲባል ማዕበል ይነሳል። ምን አይነት ሀገር ነው የገባሁት? በቃ መጨረሻ ሳይስ ምን ሊሆን ነው ብዬ በጣም ነው የሚከብረኝ ማለት ነው። እንደንሶ ማለት ነው ውዶቼ ለነገራችሁ የምፈልገው ነገር ስለ መስፋት ስለ መጥበብ ተስፋይ ናቲንግ ባዲ ማለት ነው። ምንም ነገር ምንም አይመስለኝም ባዲ ማለት ነው። የትኛውንም አይነት ቤት ብትሰጡኝ በጣም ደስ ባለኝ ነበር ባዲ ማለት ነው። ጉዳዩን ከዛ ላይ ባዲ ማለት ነው ስለምንድን ነው የሚባለው መሰላችሁ? መቀባት እንደሆነ ባዲ ማለት ነው። እኔ ብዙ እንትን አለኝ ባዲ ማለት ነው። በቃ ከወደድኩት ነው ቀርበዋለሁ። ከዛ ማለት ነው መሀል ላይ ግን ሌላ ሰው ከወደድኩ ደግሞ ችቻው ወደ ወደድኩት ሰው ሄዳለሁ ባዲ ማለት ነው። ከዛም ካልተሰቀለ ይገርል ይጎራ ባዲ ማለት ነው። እኔ አለፍ እያልኩኝ ነው የምለው ባዲ ማለት ነው። ለምንድን ነው እኔ እንደዛ ሆኖ ለምንድን ነው መሰላችሁ? ስለማምኝ አይደለም፣ ስለማልስቃይ አይደለም። ግን ምን አለ መሰላችሁ እኔ እንደዛ ሲሆን ጊዜ ማለት ነው መለማመጥ አልወድም። ብዙ ያስጠላኝ ነው በቃ እቺ ዘመንን በጣም ጭንቅላት ውስጥ የሆነ ነገር የምታተርፈው ነገር አለ። በጣም ሰው ከመለማመጥ ከመለመን ወንድ መሰላቸት አለ ባዲ ማለት ነው። ወንድ ሳያስጠላችኋል ባዲ ማለት ነው። ለወንድ ልጅ ስሜት አይኖራቸውም እንደን ሰው ማለት ነው። እንደዛ ስትሆኑ ጊዜ ባዲ ማለት ነው ስሜት እየወረደ ነው የሚሄደው ባዲ ማለት ነው። እንትን ሰው ማለት እንደነገርኳችሁ ማለት ነው እኔ ባዲ ማለት ነው በሴክስ ማለት ነው ስሜት ላይ አላምንም ባዲ ሴክስ ስሜት ማለት ነው። አሁን በስሜት ፍቅረኛ መያዝ ላይ አላምንበትም ባዲ ማለት ነው። አሁን የሴክስ ስሜት ሲኖራችሁ አይደለም ፍቅረኛ የምትይዙት ጀስት ስለወደድኩኝ ፊኒሽ እኔ ወደድኩኝ ነው ባዲ ማለት ነው። የምንቀጥለው ነገር ላይ ባዲ ማለት ነው እሱ ማለት ነው። ይሄ ነው በቃ ተልካሻ ሀሳቡን ከጭንቅላታችሁ የምታስወጡበትን መንገድ በጣም ነው ፈልገላችሁ ባዲ ማለት ነው። አውቃለሁ እኔ ቡላ አይደለሁም ባዲ ማለት ነው። ዘይሮ ቡሉ ይለው ታውቁታላችሁ። ቡሉ የለብኝም ባዲ ማለት ነው። እኔ ቡሉ የለብኝም ባዲ ማለት ነው። አባቴም ቡላ አይደለም ታውቁታላችሁ። ቡላ አይደለም ግን ከኢትዮጵያዊት ወልዷል። ስንት መስት አግብቶ ፈታ። አባቴ እኔ በጣም ነው የምንመሳሰለው። 3 መስት አግብቶ ፈታ። እኔንም እንደዛ አይነት ጠባይ ነው ያለኝ። አጎቴ እንዲሁም በጣም ብዙ ጊዜ ወስዶ ነው የፈታው። እኔ ግን ምን ሊሆን ይችላል? እኔ ላጎቴ ምን ይየው ነበር ማለት ነው። ዝም በል በቃ አንተ ምን ህይወት አለ ደግሞ እኔ 10 ጊዜ ጋግብቻ 10 ጊዜ ነው መፈታው ደግሞ እንደዛ አይነት ህይወት አይመቸኝም። ጃስ ዋይ ማለት ነው ነግሬያቸው ነበር። እኔ ገና አባቴን ከማውቀም በፊት ስንት ምሳሌ እንዳለው እና ስንት ልጅ እንዳለው አላውቅም ነበረ።
ስንት አገብቶ እንደፈታ ማለት ነው ወደ ቻይና ማለት ነው። እኔ አረ ካይላ ብዬ ምናምን ነገር እያልኩኝ ማለት ነው። በቃ በጣም ብዙ ወንዶች ነበረ የሚደርሰው ምናምን ነገር እያልኩ ነበረ ማለት ነው። ቢያናደኝ ምናምን ብዬ ማለት ወደ እሱ አልመለስም ነበረ። ወደፊት ነበረ የምቀጥለው ምናምን ነገር አልኳቸው አልነበረም። አላወኩኝም ካይዳ አላወኩኝም ምናምን ነገር እያልኩኝ ማለት ነው። አንተ ምንጫነው እንዳታስበው ምናምን እያልኩኝ ነበረ የምለው እንደ ንፋስ ነበረ የምለው ምናምን ነገር ብያችሁ ነበር ማለት ነው። ስለዚህ እውነት ነው የተናገርኩት ማለት ነው። ግን እንደዛ ስትል ማን ነው የሚጎዳው? ሴት ልጅ ተጎዳለች ለራሷ ባዲ ማለት ተከብረው ባዲ ማለት ጥሩ አይደለም። ባዲ ማለት ነው እንዶች ነገራቸው ግን አይ ዶንት ኬር ምንም ነገር ማለት አልችልም ባዲ ማለት ነው። እኔ ራሴን ይሄን ሀለ ማጨነቅ መጨኮን አልችልም ባዲ ማለት ነው። ማልጨኮንም ራሴንም ማልጨኮንም ባዲ ማለት ነው። እንደሱ ማለት ነው እንዶች ነገራቸው ፈልገው ማለት ነው። እንደ ሰው ማለት ነው ወደቼ ለነገራችሁ የምፈልገው ነገር ግን በጣም ጠባኝ ነኝ። ሰው ማለት ይችላልው ምንም ችግር የለውም ባዲ ማለት ነው። ግን አባቴ ወላ አይደለም ግን ወልዷል። ስክትሽ ደርሷል። ከብዙ ሴቶች ጋር ተቀራርቧል። እቺ እኮ አሜሪካ አይደለችም ባዲ ማለት ስደት ላይ እኮ ነው ያለው ባዲ ማለት ስደት ነው ያለው እዚህ ማለት ነው። ምን ማድረግ እንችላለን ባዲ ማለት ነው። ጨፍልቆ ጨምቆ ማለት ነው። ያለሱ እንኳን ጨምቆ ማለት ነው ህይወታችንን ልናጣ ደርሰናል ባዲ ማለት ነው። ማለት ነው ለዛ አደርጉናል ባዲ ማለት ነው። አሁን እኔ አካት ማለት ነው። አሁን ይሄ ያከበርኩት ልጅ ማለት ነው እሱ ይሆናል ባዲ ማለት ነው። እንትኑን የኤርፎኑ ባዲ ማለት ነው ሰረቁብኝ። ለምንድን ነው እኔን ለማክሰር ኤርፎን አምጥቷልና ከነርሱ እንድገዛ ያኔን እንትን ሰረቁብኝ ማለት ነው። ትቼው ሲል ባዲ ማለት ነው። ምክንያቱም መጀመሪያ ነው ምስከራከሩኝ አይቻቸው ነበርና እንደዛ አድርጋለሁ ባዲ ማለት ነው። ሰረቁብኝ ባዲ ማለት ነው። እንደም ሰው ማለት ነው እንደዚህ ነገራችን ፈልገው እንደዚህ አይነት ሰዎች እንደዚህ ፍቅር ጋር ከነርሱ ጋር ትጀምራለህ። እነዚህ ሰይጣኖች ጋር ባዲ ማለት ነው። በጣም ከባድ ነው ወዶቼ ማለት ነው። እኔ እኮ ሰው እኮ ነኝ እንዴ ሰው እኮ ነኝ። ሰው እንዴት ከሰይጣን ጋር ይዋሃዳል? አይቻልም። ከባድ ነው እንዴ ማለት ነው። ስለዚህ ማለት ነው እኔ ባዲ ማለት ነው እንዲሁም የሰይጣኖች እንዴት እንደሆነ በቃ የሆነ ህልም ልምልም ነው የሚለው ባዲ ማለት ነው። ይሆናል አይደል? የሆነ በቃ እንዴት እንደሆነ አላውቅም ማለት ነው። በቃ በጣም መጥፎ ሰዎች እንዴት እንደሆነ አላውቅም ማለት ነው። እሱ ማለት ነው ድሮቼ ልነግራችሁ የምፈልገው ነገር ማለት ነው አንድን ሰው ማለት ነው ወዶችዬ ያስጠሉኛል። በቃ ይሆናል አይደል? ስለዛ ማለት ነው። ስለዚህ እኔ ለእናንተ ጭንቅ አይደለም ለራሴ ነው ሁሉንም ነገር የማደርገው ባዲ ማለት ነው። ለራሴ ነው መስዋዕት የማደርገው የምከፍለው ባዲ ማለት ነው። እንዴ ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው አጎቴ ኢሮብ አይደለም ሲጀምር ኢሮብ በጣም ነበር የሚጠላው። ኢሮቦች በጣም ነበር የሚያስቃዩት። እኔ ባዲ ማለት አጎቴ ማለት ምንም ነገር ስለ ኢሮብ መጥፎ ነገር አወራም ነበረ ለመጀመሪያ ጊዜ ባዲ ማለት ነው። አረ በጣም ነው የሚያስጠሉት። ሲያስጠሉ ከት ነው የመጣሁት ተፈጠሩ ናቸው ሲያስጠሉ። እኔ እንዴት እንደዚህ ሀገር ሊፈጠር ይችላል ምናምን ነገር አልኩት ባዲ ማለት መጨረሻ ላይ በጣም ነው የሚያስጠላኝ። ሰው ሆነ በጣም የሆነ እንትን ነገር የለኝም ባዲ ማለት ነው። የሆነ መመሳሰል ይሄን ሞር ምናምን ነገር አልወድም ባዲ ማለት ነው። ከዛ ማለት ነው ሲያስጠሉ ግን ማታሞች ምናምን ነገር አልኩት ባዲ ማለት ነው። ከትንኝ ምናምን ነገር አልኩት ባዲ ማለት ነው። ከዛ ማለት ነው አጎቴ ከዛ ማለት ነው ኤክሲ ናሁም ላይክ ትንሽ ኢሮብ እኮ ነው ይሄን ምናምን ነገር ብለው የነበረ ማለት ነው። የሆነ ታይም ላይ እንደዛ ስለኝ ጊዜ በጣም ነው የቀረብኩት። ለምን መሰላችሁ? በግልጽ የሚናገር ሰው የለም እንደዛ የሚጠላውን ነገር እንኳን ማለት ነው። እኔ በጣም የቀረብኩት ማለት ነው። በጣም ግልጽ ነው የሚናገረው። ኢቭን ባዲ ማለት ከኔ የሆነ ነገር የሚጠላ ከሆነ ግልጽ ይነግረኛል ምናምን ብዬ ማለት ነው። ግን በጣም ነበር በራሴ የምተማመነው እኔ ይወደኛል ብዬ ማለት ነው። እንዴት ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው። አሁን ቤተሰብ ስትሆኑ በጣም ፍቅር ይኖራል ማለት ነው። የሰይጣን ነገር ይሆናል አቀማዴ ማለት ነው። በጣም ነው የምትዋደዱት እንደዛ። ከዛ ማለት ነው ብዙ ጊዜ ሰው ሰምቻቸዋለሁ ባዲ ማለት ይሄን ነገር ባዲ ማለት ነው። ከዛ ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ማለት ነው ወዶቼ እንደምጠላ ነው የነገረኝ ባዲ ማለት ነው። እንደው ማለት ነው እሱ ነገር ማለት ነው ወዶቼ ለነገራችሁ የምፈልገው ማለት ነው እሱ ስለጠላ አይደለም እኔ ተጠላሁት ይራባይ ማለት ነው። ከሱ ጋር በፍጹም እሱ እንዲሁም ምንም የሚያውቀው ነገር የለም። ይሄን ያህል እንትን የለውም ባዲ ማለት ነው። በቃ ወደፊት ነው በቃ የሚናገረው ነገር ባዲ ማለት ፌስ ቱ ፌስ ነው የሚናገረው ባዲ በጣም
በቃ ፊትን ላይ ነው የሚናገረው ባዲ ማለት ነው። እኔ አንድ ድርቅ ካልኩኝ ነው አልመለሰበትም ባዲ ማለት ነው። እሱ ግን በቃ በጣም ደስ ትሉኛላችሁ ይለው እኮ በቃ እኔ በእናቴ በኩል እኮ የኔ ዘመድ አለ እኮ አይ ቲንክ ምናምን ነገር እያለ ብሎ ያወራል ማለት ነው። ከዛ ማለት ነው ወደ ሸለ ነገራችሁ የምፈልገው ነገር ማለት ነው እንደሱ ማለት ነው። ወደ ሸለ ነገራችሁ የምፈልገው ነገር ማለት ነው አንድ ሰው ማለት ነው እሱን ነገር ከሱ ጋር እንዳታመሳሰሉት ኢንቬን ማለት ነው ነው መጀመሪያ ነው እንጂ በኋላ ከነርሱ ጋር ተስማማ እስትልናውም ሰዎቹ ብዙ ነገር ላይ ስለተጠማመዱ እሱንም መላም ነው። ምክንያቱ ጠምደውታል ሰዎቹ ስለጠመዱት አንድ እጅ ስላስገባ ነውም አላም ነው ባዲ ማለት ነው። ኢቭን ቤተሰቦቼን እንኳን አላምናቸውም በራሴ ነው የሚሄደው። ምክንያቱ እነርሱ ምንድን ያላችሁ ያሉትን ቦታ በቃ ሰው ለሰዎች ነው ሀበሻ የሚጨነቀው ባዲ ማለት ነው። ስለ ፈረንጅ አይጨነቅም። አሁን ሀበሻ ለሀበሻ አሁን ሀበሻ ይጠላናል፣ ሀበሻ እንደዚህ ያደረጋችሁ ይሉናል፣ እንደዛ ተባበራችሁ ይሉናል። በቃ ሀበሻ ኤቭሪ ታይም ኔጌቲቭ ናቸው ባዲ ማለት ነው። እንደዛ ብለው ነው የሚያስቡት ባዲ ማለት ነው። እንደዛ ማለት ነው ልጅ ለነገራችሁ የምፈልገው ነገር ማለት ነው። ኢቭንም እንደልሶ ማለት ነው ልጅ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው እኔ ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ እኔ እነርሱን እንኳን እንዲሰሙዋቸው አልፈልግም። ምክንያቱም እነርሱ ያሉት ኢትዮጵያ ናቸው፣ ብዙ ነገር አላቸው። ኢቭንም እዚህ ሆኖ እንኳን ስንት ነገር ውስጥ ገብተው ሰዎች ስንት ነገር እያደረጉ ማለት ነው። እነርሱ ምን ሊያደርጉ ባገኝ ማለት ነው። ስለዚህ ብዙ እንትን አልሰጣቸውም ለእነርሱ ባገኝ ማለት ነው። ያው ልረዳቸው እፈልጋለሁ በሌላ ነገር ካልሆነ በስተቀር ማለት ነው። ምንም እነርሱ የሚሉትን ነገር ላይ ትኩረት አላደርግበትም ባዲ ማለት ነው። እነርሱ በቃ ሰው ይለናል፣ እንደዛ አድርጋችሁ ይሉናል፣ እንደዛ ተናገራችሁ ይሉናል፣ አንተ ተናገርክ ይለናል፣ እንደዚህ ያደረግክላት ይሉናል ምናምን ነገር ነው ብለው ነው የሚያስቡት ባዲ ማለት ነው። አሁን በጣም ሲሳደቡ ታዩታላችሁ። የሆነ ነገር ሚስጥር የተናገረ ሰው ወይ የሆነ ነገር ያወጣን ሰው ማለት ነው አንተ ጨምላቃ ቀማላም ቀንጠፋን ቆንደሃም ይለውታል ማለት ነው። ለምንድን ነው ማለት ነው? አሁን ሰዎች አንዳንድ ሰዎች በጣም ምስኪን ናቸውና ለእነርሱ ያሰቡላቸው ምናምን ነገር ይመስላችኋል። ግን ለእነርሱ የሆነ ነገር የተናገሩ ሲመስላቸው ነው እንደዛ የሚያደርጉት ባዲ ማለት ነው። አንዳንድ ጊዜ በጣም ተንኮልን ምናምን ብለን ነው የሆነ ነገር እናወራለን ግን ማለት ነው ወንዶች ነገራቸው የምፈልገው ነገር ምንድነው መሰላችሁ? ተሮከለን ብለን የሆነ ነገር እናወራለን፣ ግን ሰዎቹ እያጣላን ነው። ምክንያቱ እሱ ለምን ምስጢር ያወጣል ብሎ እሱ ላይ ሊነሱ ነው ባዲ ማለት ነው። አንዳንድ ጊዜ ማለት ነው እሱን ነገር ላይ ማስተዋል አለባቸው። ሰው አልተናገርኩም ካለ አልተናገርኩም ነው፣ ከእንደገና አጣሩ ባዲ ማለት ነው። ሀበሻ በጣም የሚያስጠላ ባህል ነው ያላቸው አንዳንድ ሀበሾች ባዲ ማለት ነው። አንድ ሰው ማለት ነው ወደ ሸለ ነገራችሁ የምፈልገው ነገር ማለት ነው። እኔ ኤክሲና እኔ ድሮ ተለያየን። ኤክሲ ባዲ ማለት ነው አሁን ሀበሾች ጋር ያለው ከሀበሻ መረቅ አይችልም። በጣም ነው ሀበሻ አይ ቲንክ የሚወደው አንደን ማለት ነው የሚሆኑለትም ባዲ ማለት ነው። አንደን እሱ ችግር የለበትም ባዲ ማለት ነው። ብዙ ማስመሰልም ይችላል፣ መመሳሰልም ይችላል። ጎበዝ ነው አንደን ሰው ማለት ነው። ወደ ሸለ ነገራችሁ የምፈልገው ነገር ማለት ነው። ኢሮፕ በጣም አስቸጋሪ ህዝብ ነው ባዲ ማለት ነው። እንደርሶ ማለት ነው ልጅ ነገራችሁ የምፈልገው ነገር ማለት ነው። ከዛ የሆነ ታይም ላይ እኔ ኢሮፕ በጣም ነው የምጠላው አልኳት። ያጎት ሚስት ነበረችና አንቺ አጠኝ ምናምን ነገር አለችው ባዲ ማለት ነው። አንቺ አጠኝ ምናምን ነገር አለች ባዲ በጣም ነው የምጠላው ባዲ ማለት ነው። ጥላቱን ማያውቅም ወዳጁንም ማያውቅም ኢሮፕ ባዲ ማለት ነው። እንደን ማለት ነው ወደሽ ለነገራችሁ የምፈልገው ነገር ማለት ነው። እኔን ባዲ ማለት ነው መቼም ጠቅሞኛ አያውቁም፣ መቼም ይጠቅሞኛል ብዬ አስቤያቸው አላውቅም ባዲ ማለት ነው። አስቤ አላውቅም። ፈጣሪ ብቻ ይርዳኝ ማለት ነው፣ በራሱ ይርዳኝ ማለት ነው። አንተ ሰው ማለት ነው ወደሽ ለነገራችሁ የምፈልገው ነገር ማለት ነው። ሰዎቹ ማለት ነው ቁም ነገር የላቸውም፣ ጭንቅላት የላቸውም፣ የሚያስብ አእምሮ የላቸውም፣ ምናምን ነገር የላቸውም ባዲ ማለት ነው። ኢሮፕ መቼስ this we are so positive በቃ ምንም ነገር ነው በቃ ልንግባባ ማንችለው ባዲ ማለት ነው። ወደች ምንም ቢወዱኝ ምንም ማስመሰል ቢፈልጉም በጣም በጭራሽ መግባባት አንችልም ባዲ ማለት ነው። ሀሳባችን ሊጋጭ አይችልም። ምንም ነገራችን አይጋጭም ባዲ ማለት ነው። ሰው ማለት ነው ከኤክሴ ጋር እንዳታስቡት። እሷ ግን በጣም ነው የምትሸውደው፣ በጣም ውሸታም ናትና ኢቭን ከኔ በላይ ኤክስ ሄደናል ሊሆን ይችላል። አንዳንድ ጊዜ ብሉ ይችላል ማለት ነው። እኔ ብሉ አልችልም ባዲ ማለት ነው። እንደሱ ማለት ነው ደሽ ለነገራችሁ ፈልገው ነገር ማለት ነው። ምንድነው መሰላችሁ ብዙ ጊዜ ይናል አፍሪካ በጣም
እንትን ናቸው፣ ለኔ ትንሽ ሀርድ ናቸው ማለት ነው። አይሶቱ ግን ጉራ አይደለም የምነግራቸው። እኔ በጣም ስርዓት ያለች ልጅ ነኝ። በጣም ሀሳብ ልጅ ነኝ። በጣም ጠንቃቃ ነኝ። በጣም